እሱን ላጥራልክ። አሁን ለምሳሌ ነቢዩ መሐመድ ነቢይ ስለመሆናቸው ማስረጃ ስጡኝ ትለናለህ አይደለ? ከዛ እኛ ከምናምንበት መጽሐፍ ማስረጃ እንሰጣለን። ከዛ አይ አልተመለሰም ትለናለህ። ስትለን ጊዜ ያመላለስ ስልቱን አንተ እንድታስተምረን እድል እንሰጣለን። ገባካ? ኦኬ ዳኒ በህይወቱ ነቢይ ብሎ የሚቀበላቸው ሰዎች ምን አይነት መስፈርት አሟልተው ነው የሚለውን ነገር እንጠይቀሃለን። ከጠየቅነ በኋላ አንተ ነቢይ የምትላቸው ሰዎች ምን አይነት መስፈርት እንዳሟሉ ከነገርከን በኋላ እኛም ደግሞ ነቢያችን ላይ እነዛን መስፈርቶች አውጥተን እናሳያለን። ይሄ ብቻ ነው ፖይንቱ እንጂ እስልምና እንደውም ክርስትና ቢያጎለው ነው እንጂ አያሞለው። ክርስትናን ተደግፎ አይመልስም በፍጹም። ግን ለእናንተ ለሜንታሊቲያችሁ ነው። አሁን አንድ ሰው ይመጣና ምን ይላል መሰለህ ዳኒ፣ እንድትታዘብ ነው። ምንድነው ሃይማኖትክ? ላስረዳ። ምንድነው ሃይማኖትክ? ኦርቶዶክስ። አዎ ለምሳሌ እኔ መጣውና ኢየሱስ አምላክ ነው ብለህ ታምናለህ? አዎ አምናለሁ። እስኪ ከመጽሐፍ ቅዱስ ውጭ ማስረጃ ስጠኝ። ይቅርታ ጥያቄ ልጠይቅ ነው የገባሁት ለመማር። ኖ አይደለም፣ አትመልሰው። መስጠት ትችላለህ ከመጽሐፍ ቅዱስ ውጭ ማስረጃ? አልችልም። ኦኬ እኛም ስለዚህ ጥያቄ ስትጠይቀን ነቢዩ መሐመድ ነቢይ ስለመሆናቸው ከቁርአን ውጭ ማስረጃ ስጡኝ አይባልም። ምክንያቱም እኛ የምናምነው በቁርአን ስለሆነ ማለት ነው። ስለዚህ አንተ ይሄ ነው ፖይንቱ። ፖይንቱ አሁን እኮ ራሳችሁን ችላችሁ መልስ የምትለው እኛ ወደ እናንተ የምንገባበት ፖይንት እንደዚህ አይነት እይታዎች ናቸው እንጂ በፍጹም እኛ መግባት አንፈልግም። እና ለማንኛቸውም ወደ ጥያቄ ሂድ። እሺ መልካም። ኢንጂል ወይም ለኢሳ የወረደው ለኢየሱስ የወረደ መጽሐፍ አለ በቁርአን በተማርኩት መሰረት ማለት ነው። የምጠቀመው የእስልምና ቃላት ከተሳሳትኩ ሶሪ። ብዙ ጥያቄዎችን ስጠይቅ ተመልሰውልኝ ይሄ ስላልተመለሰልኝ ኢንጂል መጽሐፍ የት ነው ያለው? ለምን መደበቅ አስፈለገ? ለምን ተደበቀ? ለኢሳ ለሙሐመድ የወረደው አለ። ስለዚህ ኢንጂል ለኢሳ ለምሳሌ በመጽሐፍ ቅዱስ ብሉይ ኪዳን እና አዲስ ኪዳን ተብለው ከአዲስ ኪዳን በፊት የነበረው የጥንቱ ብሉይ ኪዳን መጽሐፍ አሁንም አለ፣ አዲስ ኪዳኑም አለ። ስለዚህ አንድ ሰው ነን ኦርቶዶክስ ወይም ነን ክርስቲያን የሆነ ሰው ብሉይ ኪዳን እንደዚህ ይል ነበረ፣ አዲስ ኪዳን ደግሞ እንዲህ ነው ሩት ብሉይ ኪዳኑን የሚያነብና አዲስ ኪዳኑ ደግሞ መልሶ ያነበዋል። በቁርአን ግን ወይም በእስልምና ኢንጂል ለኢሳ የወረደው የለም፣ ያለው ለሙሐመድ የወረደው ቁርአን ነው። ኢንጂል የት ገባ የሚል መምህሬን ሼህ የሱፍ በቱርክ እስር ቤት ውስጥ 6 ወራት ቁርአን ስንማር ሼህ የሱፍ ሲያስተምሩን ጠይቄ አውቃለሁ። አሁን ላይም አብረውኝ ያሉት ወንድሞቼ በጣም እውቀት አላቸው፣ እነ ሰይድ ያስተምረውኛል። ይህንን ግን በቂ መልስ አልሰጡኝም። ለምሳሌ ከተመለሰልኝ መካከል እናንተ መጽሐፍ ቅዱስ ውስጥ አለ የሚል ነው። እኛ መጽሐፍ ቅዱስ ውስጥ አለ ከሆነ ኢንጂል ምናልባት የምትመልሱልኝ እናንተ መልስ መጽሐፍ ቅዱስ ውስጥም ኢንጂል አለ ከሆነ እኛ አለ ካላችሁን አለ የሚባለው መጽሐፍ ቅዱስ ላይ ክርስቶስ ጌታ መሆኑን ያመላክታል። አይ እሱ ተዘበራርቋል ወይም ደግሞ ድብልቅ ነው የሚባልም መልስ ተመልሶ ከይቅርታ ጋር በጣም አስረዘምከው። አንደኛ አጠር አድርገው፣ ሁለተኛ ደግሞ እኔን ጠይቅኝ። እሺ ያለፈውን ሳይሆን እንደዚህ ያሉን ሳይሆን ማለት ያለብህ ይሄን ብለህ መጠየቅ ነው ያለብህ። እሺ ስለዚህ አጠር አድርገህ ጥያቄህን አስቀምጠው። ኦኬ ኢንጂል የት ነው ያለው? እሱን አስረዳኝ። እሺ አመሰግናለሁ። ሚውት አድርገህ አዳምጠኝ። እሺ በመጀመሪያ አንድ ነገር መስማማት አለበት ከስርም እንዲገባችሁ ማለት ነው። አሁን ወገናችን ዳንኤል መጥቶ እኔ ኦሪት አለ ብባል ከፍቼ ያሳያለሁኝ ወይም ብሉይ ኪዳን አዲስ ኪዳን አነጻጽራለሁኝ የሚል ነገር ተናገረ። አሁን ይሄ ፍጹም ውሸት ነው። ይሄን ባስረዳኝ አሁን እስልምናን ሳመልስ ወደ ክርስትና ገባህ ይለኛል። ችግሩ ይሄ ነው። ኤኒዌይ ኦሪት የምትለውም የለም አዲስ ኪዳን የምትለውም ሁለቱ መጽሐፎች የሉም። በኋላ አላወራበትም፣ ግን ከፈለግ እናወራበት። ወደ ጎን ይቀመጥ። ወደ ጥያቄው ስንመለስ ኢንጂል የት ነው ያለው? ኢንጂል መጽሐፍ ቅዱስ ውስጥ ካለ እዛ ላይ ደግሞ ኢየሱስ አምላክ ነው የሚል አለ ብለሃል።
እነዚህ ሁለቱ ስህተት ናቸው። አንደኛ የኢሳ ኢንጂል እናንተ መጽሐፍ ላይ የለም። እናንተ ጋር ያለው ኢንጂል የዮሐንስ ኢንጂል፣ የማርቆስ ኢንጂል ናቸው። ማርቆስም አይታወቅም፣ ማቴዎስም አይታወቅም፣ የእነሱ ኢንጂል ነው ያለው። ሙስሊሞች የምናምንበት ደግሞ ኢንጂል የማን ኢንጂል ነው? የኢየሱስ ኢንጂል ነው። አንደኛ። ሁለተኛ ደግሞ የማቴዎስ ኢንጂል ላይ ራሱ ኢየሱስ አምላክ ነው የሚል የለም። ሁለተኛ። እሺ ይህን ካልን ታዲያ ኢንጂል የት ነው የሚል ነገር ይነሳል። መጀመሪያ ኢንጂል ስለምንድን ነው ያለው የሚለውን ማወቅ አለብን። እነዚህ የቃል መጽሐፎች ናቸው። ቁርአንም የቃል መጽሐፍ ነው። ኦኬ ቁርአን ምንድነው? የቃል መጽሐፍ ነው። አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ወዩዓሊሙሁል ኪታበ ወልሒክመ ወተውራተ ወልኢንጂል። አላህ ኢየሱስን ፍጡር የሆነው ኢየሱስን ያስተምረዋል። ምን ያስተምረዋል? ኦሪትን ያስተምረዋል፣ ወንጌልን ያስተምረዋል። ትምህርት ነው። ኢየሱስ የሚናገረው ንግግር ነበር፣ ቢሻራ ነበር በውስጥ ያለው ስለ ነብዩ ሰለላሁ ዐለይሂ ወሰለም መምጣት ቢሻራ፣ እንዲሁም ደግሞ ስለ አምላክ ነው የሚያወራው። ሐሳቡ ኮንሴፕቱ ከሆነ ቁርአን ላይ አለ። አውጥተን እናሳይሃለን። የኢሳ ስብከት ምንድን ነበር ካልን እናሳየዋለን። ኢሳ ቃል በቃል ወጥቶ ምንድን ነው ያለው? ወኢነ አላህ ረቢ ወረብኩም ፈዕቡዱህ፣ አላህ ጌታዬና ጌታቸውን ተገዙት የሚያስተምረው ነው ያለው። ይሄ ዋና ኢንጂል የሚለው። በጽሁፍ ደረጃ ደግሞ አለ ከተባለ የለም። ለዛ ነው ኢብኑ አባስ ረሕመቱላሂ ዐለይሂ ረዲየላሁ ዐንሁ ምን አለ? አነል ሙሉከ በዕደ ኢሳ ሐረፉት ተውራተ ወልኢንጂል አለ። ከኢየሱስ በኋላ የመጡ ሰዎች አለ ሐረፉት ተውራት ኦሪትን በረዙና ወንጌልን በረዙ አለ። ወንጌል አሁን በትክክለኛው ይዘቱ የለም፣ ያለው ታሪክ ነው። የታሪክ መጽሐፎች ነው ያሉት። የበረዝ ነው አሁን ቅድም ተደብቋ ብለኸኝ፣ እኛ አልደበቅ ነው። ታዲያ የደበቀው ማን ነው ካልን የቤተ ክርስቲያን አባቶች ናቸው። በድሮ ታሪክ ኢየሱስ ከሞተ በኋላ በእናንተ ብላችሁ በምታስቡበት መሰረት በጣም ብዙ ወንጌሎች ነበሩ። የባርናባስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የተለያዩ ወንጌሎች ነበሩ። እነዛ ሁላ ወንጌል ቤተክርስቲያን ደብቃቸዋለች፣ ጠፍቷል። አፖክሪፋ ተብሎ ተደብቀዋል። አሁን ያለው ቤተክርስቲያኒቱ ደብቃ ከደበቀች ውጭ የገለጸላቸው 4 ወንጌል ብቻ፣ ዮሐንስ፣ ማርቆስ፣ ሉቃስና ማቴዎስ። እነዚህ ናቸው 4 ያሉት። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የባርናባስ ወንጌል የሉም፣ ጠፍተዋል። አያ ስለዚህ የደበቅነው እኛ ሳንሆን የቤተ ክርስቲያን አባቶች ናቸው የተለያዩ ወንጌል ሲደብቁ የነበሩት። ዋናው ኮንሴፕት ግን እንዲገባ ኢንጂል የቃል መጽሐፍ ነበረ። ትምህርቱም ደግሞ ምን እንደሆነ ቁርአን ላይ አለ። ግን ኢሳ ያስተማረው ጽሁፉ ከሆነ ኢሳ መጽሐፍን አልጻፈም፣ ነብዩ መጽሐፍን አልጻፈም። ሲቀጥል ከኢየሱስ በኋላ የመጡ ሰዎች መጽሐፉ ቃሉ እንዲጠፋ አድርገውታል ነው። ይሄን ካያስክልኝ ግን ዋና ኮንሴፕቱ አልፎ አልፎ እናንተ መጽሐፍ ላይ አለ። ምሳሌ ከተበረዘው መጽሐፍ ላይ ብንመለከት ኢየሱስ ምን አለ? ፊተኛይቱ ትእዛዝ አለ እስራኤል ሆይ ስማ አምላካችን አንድ አምላክ ነው የሚል ነው አለ ኢየሱስ። ከትእዛዝ የመጀመሪያው ምንድን ነው አላቸው ለአይሁዳውያን? አምላካችሁን አወቁ፣ አንድ አምላክ አለ የሚለው ነው አለ። አየህ አሁን ይሄ ቁርአን ላይ አለ፣ ትክክል ነው። ስለዚህ የተበረዘው መጽሐፍ ላይ ራሱ ቅሪታ አለ። ግን እናንተ እጅ ላይ ያለው መጽሐፍ ምንድን ነው? ትክክለኛ ያልሆነና ታሪክ መጽሐፍ ነው ያለው። እሺ ሐቢቢ ይሄን ተረዳ። ፒኬ የሚጨምር ካለ ጨምርበትና ከዛ ወደ ግን ከሱ በፊት ቁርአን ተጠብቋል የሚል ነገር ተናግሮ ነበር። ቁርአን ተጠብቋል፣ ወንጌል ግን አልተጠበቀም። ለምን እንደዛ ሆነ የሚል ነገር ተናግረሃል። ወንጌል ለሆኑ ማህበረሰብ የተሰጠ መጽሐፍ ነበረ፣ ፕላስ ዘላለማዊ መጽሐፍ አልነበረም። ማለትም ለሁል ጊዜ አይደለም መጽሐፉ፣ ጊዜያዊ መጽሐፍ ነበር። ጊዜያዊ መጽሐፍ ስለሆነ አምላካችን ለነዛ ማህበረሰብ ቃሉን አስተላልፎ ጠብቆ ሰጥቷቸው ነበረ። እነሱም ደግሞ አጥፍተውታል። ቁርአን ግን የመጨረሻ መጽሐፍ ነው። ስለዚህ አምላካችን ምን አለ? እኔ ራሴ እጠብቀዋለሁ አለ። እንዳለፉት መጽሐፍ አይደለም አለ። እኔ ራሴ እጠብቀዋለሁ። ተከፈለ አላሁ ቢሂፍዚህ፣ ጥበቃውን ቃል ገባ። ሐይሱ ቃል ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን፣ እኛ ቁርአን አውርደነዋል እኛ ራሱ እንጠብቀዋለን ብሎ አምላካችን ቃል ገብቷል። አሁንም ጠብቆታል። እንደናንተ መጽሐፍ አልጠፋም፣ አልተበረዘም። ያልተመለሰል ካለ ንገረኝ። ጥሩ ልቀጥል ይቻላል። ግን እኔ ጋር እያወራን ያለሁና እኔ 8% ነው ያለኝ። ስለዚህ አጠራጋ አስቀምጠልኝ እሺ ጥያቄውን። መልካም። ጥያቄው አልተመለሰልኝም። እንዴት መሰል ያልተመለሰው? አሁን ኢንጂልን ተበርዟል፣ መጽሐፍ ቅዱሱ ተበርዟል። ኦኬ አሁን እኔ ተስማማው። እሺ እስልምና መቀበል እንደሚፈልግ ሰው ኦኬ ተበርዟል ብዬ አመንኩኝ። የተበረዘው ላይ ያልተበረዘው ወይም የኢንጂል ያልተበረዘው ንጹህ ኢየሱስ ጌታ አለመሆኑን ይናገራል ብዬ አስባለሁ። ስለዚህ ቁርአን ላይ ደግሞ ኢየሱስ ጌታ አለመሆኑን ደግሞ ለመሐመድ በወረደው ላይ ያረጋግጣል። ኢየሱስ ጌታ አለመሆኑን ኢንጂል ላይ የተጻፈበት ዋናው እናንተ ጋ ነው ማለት ምን ማለት ነው? ወይም ኦርቶዶክስ ጋ ነው ካልከው እንዴት ሊሆን ይችላል? መጀመሪያ አሁን ነን ሙስሊም የሆነ ሰው እኔ ነን ሙስሊም ነኝ መቀበል እስልምና እፈልጋለሁ። ከዛስ ኢየሱስ ጌታ አለመሆኑን ኢንጂል ላይ ሲያሳየኝ ቁርአኑን የሚለኝን እቀበላለሁ። ኢንጂል ላይ ስላየሁት
አይ የተበረዘው ጋር ነው ካልከኝ መበረዙን አንተን የተቀበልከው እንጂ በጣም ብዙ ሚሊዮን ተከታዮች አለመበረዙን አምነው ይከተሉታል። አሁን ፎከሳችን ሞቀሱንቶ ኦሪጂናሉ ኢንጂል አሁንም ሊኖር ይገባል እስልምናን ለመቀበል ቢካውዝ የኢሳን ወይም የኢየሱስን ደብቀ የመሐመድ አለ እያልከኝ ነው። በቃል ነበረ ብለኛልና በቃል የነበረው ከመሐመድ በፊት የነበረው ለምሳሌ ካዕባ ከመሰራቱ በፊት ወደ ኢራን ነው ኢራቅ ወዳለው መስጊድ ይቅርታ ስሙ ስለጠፋብኝ ወደዛ እየሄደ ነበር መሐመድ የሚሰግደው። መሐመድ የሚሰግዱት ይቅርታ በአክብሮት ልግለጽ፣ እሳቸው የሚሰግዱት እዛ እየሄዱ ነበር አይደለ? በዛ ሰዓት ቁርአን አልወረድም። አላህ እኔ ጠብቀዋለሁ ቁርአን። ዳኒ ይሰማል? መልስልኝ። ወደ ሁለተኛ ሀሳብ ገባህና ኢምሮ አለ። ኢምሮ ሚውትህ በዛ። አይ አለሁ ይጨርስ ብዬ ነው አለሁ። ሌላ ሀሳብ ላይ ገባና የመጀመሪያው ላይ አወሩበት ቀጥል። አየ ዳንኤል፣ እሺ አይ ቲንክ ያልኩት ነገሮች ይዛቸዋል፣ ግን ደግሞ ከኔ መጽሐፍ ከትክክለኛው መጽሐፍ ኢየሱስ አምላክ እንዳልሆነ ማሳየት አለባችሁ የሚል ነገር ተናግረሃል። ቀጥሎም ደግሞ እነዚህ መጽሐፎች ውሸት ናቸው የምትሉት እናንተ ናችሁ እንጂ ሚሊዮን ሰዎች አምነውበታል አልከኝ። ወገኔም መሰለ ዳንኤል፣ ማመንና እውነታ ይለያያል። ድንጋይ አምላኪውም እኮ ድንጋይ አምላኪ ነው ብሎ ያምናል፣ ግን ማመን ሳይሆን ማስረጃ ነው። ይገርምሃል፣ የመጽሐፍ ቅዱስ እያንዳንዱ ሊቃውንቶች ብንከፍትልህ ሁሉም እነዚህ መጽሐፎች ጸሐፊያቸው እንደማይታወቁ እንደተበረዙ ቄሶች እንደጨመሩባቸው አምነዋል። ሀቢቢ እሱ ከፍል ከፍተን እናሳያ እያንዳንዱ ቄስ ምን እንዳለ በቸርች ፋዘርም ኢቭን የኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ እንዳመነች እናሳያለን። ኦኬ፣ ስለዚህ እምነት ሳይሆን ማስረጃ ነው አንደኛ። ሁለተኛ ኢየሱስ አምላክ እንዳልሆነ ከዛ መጽሐፍ ማየት አለብኝ አልክ። ችግር የለውም እናሳይ፣ ከተበረዘው መጽሐፍ ማሳየት እንችላለን። ኢየሱስ ተመልሻለሁ። ባትሪ ዘግቶ ሰውዬ አታጓጓና ቻርጅ አድርግ። ሰክታ አውራ። ከጎኔ ቻርጅ የለምና 7 አለ ታስቡ 7 አለች። እንግዲህ 2ቱን ለዳኒ 3ቱን ለፒኬ ሰጥቼ እወጣለሁ። በቃ እሺ። ስለዚህ ፒኬ ከዛ መጽሐፍ ራሱ ማሳየት እንችላለን። ኢየሱስ እናንተ መጽሐፍ ላይ ራሱ አዳምጠኝ፣ እናንተ መጽሐፍ ላይ ባሪያ እንደሆነ መልእክተኛ እንደሆነ መልእክተኛ ከጌታው አይበልጥም ብሎ ተናግሮ እኔ ነብይ ነኝ ብሎ ተናግሮ ከእግዚአብሔር እንደሰማው እናገራለሁኝ ብሎ አስቀምጧል ኢየሱስ። ስለዚህ አንተ ወንተን ከፈለክ ኢቭን ያንተ መጽሐፍ እንኳን አሁን የተበረዘው መጽሐፍ እንኳን ብታገኘው እዛ መጽሐፍ ላይ ኢየሱስ አምላክ ነኝ አላለም። ፕላስ አምላክነቱ እንኳን ብንተወው ነብይ እንደሆነ ባሪያ እንደሆነ ቃል በቃል ፍጡር እንደሆነ ራሱ ተጽፏል ቃል በቃል። ስለዚህ አንተ እውነት የምፈልግ ከሆነ ኢቭን በዛ ማመን አለብን። ሲቀጥል ልጨርስ ይችላል ትገባለህ ማለት አሁን ኢየሱስ ጌታ አለመሆኑንና መሆኑን እያብራራህልኝ ነው እንጂ እንጂል የት እንዳለ እሱ ላይ ተቀብያለሁ። ኦኬ እሺ፣ አሁን እኔ መበረዙን አምኛለሁ። ኦኬ ጌታ አይደለም ብለኸኛል። ኦኬ ተቀብያለሁ። ግን አለመሆኑን ያስረዳበት የወረደው ኢንጂል ከቁርአን በፊት የነበረው የት ነው ያለው? እውነተኛው ኢንጂል ወይም አለ ያልከኝ ማለት ነው። እሺ ዳኒ፣ ችግሩን መሰለህ አሁን ወደ ክርስቶስ አምላክነት የገባሁት እኔ አንተ ስላነሳኸው ነው። ኢየሱስ ጌታ ነው የሚል ስለጠየቅኝ ነው ያነሳሁልህ። እሺ ወደ ክርስትና ገባ እንዳትለኝ። አሁን ወደ ሁለተኛው ጥያቄ ስንመለስ ኢንጂል የት ነው ያለ የሚል ነገር ጠይቀኸኛል። አይ ቲንክ አልሰማህም ይሆናል። ኢንጂል ተበርዟል፣ የለም ተበርዛ ዊች ሚንስ ጠፍቷል። አሁን ያለው የዛ ኢንጂል ቅሪት ነው። ቅሪት ማለት ምንድን ነው? ሰዎች ሰማን ብለው የጻፉት ታሪክ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ቃል ምንድን ነው? በእናንተ መጽሐፍ መሰረት ታሪክ ነው የሚለው ታሪክ ተጽፏል። ስለዚህ በታሪክ ደረጃ ተበርዞ አለ። ግን ትክክለኛው ደግሞ ኢሳ የሰበከው ጠፍቷል። ያጠፉትም ደግሞ የእናንተ ወገኖች ናቸው ነው። ሲቀጥል አይ እንደጠፋ ማየት አለብን ግዴታ ምን አለብን ላልከው ትክክለኛ ወንጌል እኮ እኛ ጋር ቢኖር አንድ ልጨርስ ፕሊዝ። አሁን ጠፍቷል ላልከው ማስረጃ ከፈለገው ሰጠካለሁ። ቁርአን ላይም አለ በእናንተ መጽሐፍም አለ። ምሳሌ ቁርአን ላይ አምላካችን ሊመ ተልቢሱነ አልሐቅ ቢልባጢል ሱረቱ አሊ ኢምራን ላይ እናንተ የመጽሐፉ ሰዎች ሆይ እውነቱን በውሸት ለምን ትቀላቅላላችሁ ብለው እንደበረዙ ተናግሯል። በእናንተ መጽሐፍ ደግሞ ቸርች ፋዘሮች ቃል በቃል ጠፍቷል ብሎ ነገር ምሳሌ ጀስቲን ማቴ ምን አለ? በጌታ ላይ መላ ያመኑ ቢልቀሊል በትንሹ ያልታመነ
በትልቁ እንዴት ይታመናል የሚል ቃል ነበረ ብሎ ይናገራል። አሁን ያ ቃል ጠፍቷል፣ ተበርዟል። ስለዚህ ብዙ ቸርች ፋዘሮችም ቁርአንም መጽሐፉ እንደተበረዘ ይናገራል። እሺ በዚህ ከተስማማን አንደኛ ማወቅ ያለብህ የሙስሊሞች አሁን ኡመተ ሙሐመድ መሰረታችን ወንጌል አይደለም። ወንጌል አንተንም አይመለከትም እኛንም አይመለከትም። ወንጌል የወረደው ለማን ነው? ለእስራኤላውያን ነበር። ለዛ ነው ቁርአን ላይ ኢሳ አለይሂ ሰላም ምን አለ? ያ በኒ እስራኤል እናንተ እስራኤሎች ያላቸው። ኢቭን ኢየሱስ መጽሐፍ ቅዱስ የማቴዎስ ወንጌል ላይ ምን አለ? እኔ የተላኩት ለጠፉት ለእስራኤል በጎች ነው አለ። ስለዚህ በእናንተም በእኛም መጽሐፉ የሚሰራው ለአይሁዳውያን ነው እንጂ ለአንተም አይደለም። ቢኖር ራሱ አይመለከትም። አንተ ለምን አንተ እስራኤላዊ አይደለም፣ እኔም እስራኤላዊ አይደለም። እኔ ጥርት ያልኩ ኢትዮጵያዊ ነኝ፣ 100% ኢትዮጵያዊ ነኝ እኔ። አየህ፣ ይሄ ነው ፖይንቱ። ይሄን ከተገነዘብን ግን ግዴታ መኖር አለበት እንዴ? ካን ግዴታ መኖር የለበትም። አምላካችን ወንጌልን ያወረደው አምላካችን ሐሳቡን ከነገረን ትምህርቱን ካስቀመጠልን እንዲሁም ደግሞ ዋና ኮንሴፕቱ ከተነገረ መጽሐፉ ኦልሬዲ ምንም ጥቅም የለውም። ጊዜ አልፎበት ሀቢቢ፣ ጊዜው አሁን አልነበረ። ኦኬ፣ ይሄ ማወቅ አለበት። ሲቀጥል መጽሐፉ ግዴታ መኖር አለበት ካልከኝ አይጠበቅበትም። ምሳሌ አንድ ሰው ሞቶ ያየኸው ያ ሰውዬ ለመሞቱ በህይወት ያለ ሰው አምጣት አትለኝም። መጽሐፉ ተበረዘ ካልኩ መኖር አለበት የለብህም። መጽሐፉ ከነበረማ አይምልህም። መጽሐፉ ቢኖር እኮ ምንድን ነው የሚልህ? ወገኔ ዳኒ አንተ ጋር ያለው ወንጌል የተበረዘ ወንጌል ነው። ስለዚህ በእኛ ወንጌል እመን ብዬ የእኛ ወንጌል ይሰጥሃለሁ። ግን እያልኩ ያለሁት ምንድን ነው? ጭራሹን መጽሐፉ የለም ተበርዟ ነው እያልኩ ያለሁት። ግን አስተምሮ ደግሞ ከሆነ ቁርአን ላይ ተቀምጧል። 6% እየሆነብኝ ነው። ፒክ ይቀጥል። ወይስ ታላቁ ሊናገር መሰለኝ? ተጠርቻለሁ። ሰዎች ጠርታችሁ ትሰማለህ? እሺ፣ ያቆሙበትን አላወኩም። እጃ ደውሎልኝ ስልክ እያወራው ነበር። እሺ፣ ምን ነበር? ምን ላይ ነው ያቆሙ? አፎ ነው በጣም አልሰማሁም። ችግር የለውም። ፒክ ይቀጥል። አንተ እኔ ልቀጥል። በቃ ያለበት ካለው እሺ ኢምራን ካልተመቸ አለው። እሺ ሰምቼው እኔ መቀጠል እችላለሁ። 6% አለ። በቃ አንድ ዙር ይጠይቅና ከዛ በኋላ በቃ ወርዳለሁ። አንድ ዙር ጨምር። መልካም። አሁንም እኔ ጀስት እንደተበረዘ አምኜ ነው እያወራሁ ያለሁት። አምኛለሁ፣ ተቀብያለሁ። አሁንም ትኩረቴ ኢንጂል ላይ ነው። ኢንጂል ሲወርድ ወረደ ጠፋ እያልከኝ ነው። ከኢንጂል በፊት ለአብርሃም ወይም ይመስለኛል ጅብሪል መሰረቱን የጣለው ካዕባ በብዙ ሺህ ይቀድማል ከኢንጂል በፊት። ከካዕባም በፊት ደግሞ በኢራን ነው በኢራቅ መሐመድ እየሄዱ የሚሰግዱበት መስጊድ አለ ስቲል እስካሁን። ካዕባም እስካሁን አለ። በጅብሪል ተጥሎ ኢብራሂም እንደጨረሰው ይመስለኛል ካልተሳሳትኩ እስካሁን አለ። እንዴት ሊጠፋ ቻለ? ጠፋ እንዴት ትለኛለህ? ተበርዟል ብለኸኛል። ኦኬ እኔ አምኛለሁ፣ የክርስትናውን ተቀብያለሁ። ግን ኦሪጂናሉ የወረደው እንዴት ሊጠፋ ይችላል? ካዕባ ያልጠፋ በብዙ አይነት ሺህ ጦርነቶች ውስጥ ያለፈው እንዴት እሱ ሊጠፋ ይችላል? ጠፋ ልትለው እንዴት ቻልክ? እሺ በእውነቱ አዝኜብሃለሁ ዳንኤል። ለምን ካልከኝ መጽሐፍንና ግንብን ነው ያወዳደርክ ያለው። መጽሐፍንና ምንን ግንብን። ይሄ ማለት መሰላችሁ እንስሳዎች የጠፉ የእንስሳ ዘሮች አሉ አይደለ? ትልቁ ዳይኖሶር እንዲህ ብሎ ጠፋ። ቆይ እንዴ ላውራ ሳውራ ካዕባ እኮ በጣም ጦርነቶች ውስጥ ያለፈ ነው። ልመልስልህ እኮ በምን አንጻር እንደሆነ ልመልስ። አዳምጠኛ እሺ ወገናችን አዳምጠኝ። ይሄ ማለት ዳይኖሶር እንዴት ብሎ ይጠፋል? ቅማል ሳጠፋ ዳይኖሶር እንዴት ብሎ ጠፋል እንደመጠየቅ ነው። ካዕባ ቤት ነው። ኢቭን ካዕባ ራሱ ፈርሶ ነበር። ባይ ዘ ዌይ እዛ ቦታ የተገነባ እንጂ መሰረቱ አለ እንጂ ካዕባ ራሱ ፈርሶ ነበር። ኢቭን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አያ። ስለዚህ በአንተ አናሎጂ እንኳን ብንሄድ ካዕባ እስካሁን መቆየቱ እንጂን ትክክል የሚያደርገው ከሆነ ካዕባም ፈርሶ ነበር። ያው እወቀው፣ እንቁጭ ነው እወቀው። መሰረቱን የቀረው እንጂ ካዕባ ራሱ የፈረሰበት ጊዜ ነበረ። ካዕባ ቤት ነው። አምላካችን አላሁ ሱብሓነሁ ወተዓላ በኢብራሂም በኩል ያስገነባው የተቀደሰ ቤት ነው። ይሄን ወቅ ሲቀጥል መጽሐፉ ታዲያ እንዴት በወጣ ይሄን አናሎጂ አልፋለ። ሲቀጥል የምደጋገማቸው ቃላቶች አሉ። ኢራቅ ውስጥ ያለ መስጊድ ትላለህ ሀቢቢ። ኢራቅ ውስጥ ያለ መስጊድ ሳይሆን ፈለስጢን በለው። ፈለስጢን ብለህ ጥራው። ምን አልኩ? ፈለስጢን ሀገር ያለ ኢየሩሳሌም ውስጥ ያለ ቤተል መቅዲስ ሰለሞን የገነባው ቤተል መቅዲስ ብለህ ጥራው።
እዛም ሄደው ነብዩ አልሰገዱም፣ አቅጣጫቸው ነበር ወደሱ የሚያውቁት እርምት እንዲሆነ ያዝልኝ። ሲቀጥል እንጂል አሁንም ደግሞ ጥያቄ ከአባ መጥቼብሃለሁ። ከከአባ በኋላ እንጂል እንዲህ በወጠፋ የሚል ነገር ዳግም እየጠየቅን ያለሁ ያው መለስኩልህ። ሰዎቹ የእናንተ ሰዎች እናንተ የምትከታተሏቸው ቸርች ፋዘሮች በጣም መጥፎች ስለሆኑ ያንን መጽሐፍ እውነቱን ሰው እንዳያውቅ ቀይረውታል። አንተ ዳኒ ኢየሱስ የተናገረው እውነቱን እንዳታውቅ ቀይረውታል። ባይ ዘ ዌይ አምነዋል። የማቴዎስ የቶማስ ወንጌል ጠፍቷል፣ ተባሯል። ቤተክርስቲያን ጥለዋለች። የማቲያስ ወንጌል ጠፍቷል። የማርያም ወንጌል ጠፍቷል። የጴጥሮስ ወንጌል ጠፍቷል። የሉቃስ በጣም ብዙ ወንጌሎች ጠፍተዋል። ቤተክርስቲያን ወንጌል ውስጥ ተጠፋ የነበረች መጠየቅ ያለብን ጥያቄ እነሱን ነው። ግን አምላካችን የሙስሊሞች አምላክ መጽሐፉን ለምን ተወው ደግሞ ከሆነ እያልከኝ ያለኸው መጽሐፉ ጊዜያዊ ነበር፣ እንዲሁም ለእስራኤላውያን ነበር። ስለዚህ አምላካችን አስተማራቸው፣ መጽሐፍ ላከላቸው፣ ጠብቋላቸው፣ አልጠበቁም። ስለዚህ የሚጠየቁት እነሱ ናቸው። ከዚህ በላይ እንዴት እንደሚገባ አላውቅም። ፒኬ 5 አለ። ስለዚህ ከዚህ በኋላ ልውጣ። ቀጥሎ በቃ ኢንሻአላህ እናንተ ጀዛኩሙላ። ያ ጀማ በዱዓ አትርሱኝ፣ ተክቢራ ደግሞ አትርሱ። ጀዛከላ ሀቢቢ ኢምራን። የዳይኖሰሩ እና የቅማሏ እሱ በጣም ስፔሻል፣ በጣም የተመቸኝ። ጀዛኩሙላሁ ኸይረን። ለማንኛውም ያው ኢምራን በሰፊው አርሞሃል እና ትንሽ ያላወቀው ነገር ከአባም ቢሆን ኦልሞስት አጠቃላይ በታሪክ ውስጥ ማለት ነው ወደ 6 ጊዜ ፈርሶ የተገነባ ህንፃ ነው። ከኢብራሂም ዓለይሂ ሰላም በኋላ ማለት ነው። ከነቢያችን በኋላ እንኳን 3 or 4 ፈርሷል። ከአባ መስጂዱ ቤቱ ማለት ነው። በይተል መቅዲስንም ቢሆን ከሰለሞን በኋላ እንደው የቤተ መቅደሱን በአይሁድ በመጽሐፍ ቅዱስ ታሪክ ሶስተኛ ሊገነቡት ነው። እሱም የፈረሰ ነው። ኦልሬዲ ፈርሷል። ግን እያወራን ያለ ነው ኢምራንም እያለህ የነበረው ያልተረዳኸው ምንድን ነው? ስለ ቃል ነው። ቃል ኢየሱስ ክርስቶስ የተቀበለው ቃል አለ። ያ ቃል ኢንጂል ወይም የምስራች ወይም ወንጌል ይባላል ቃሉ። ስለ ቃል መጥፋትና ስለ ግንብ አለመጥፋት ማንሳት ማለት በጣም እንጃ ከበድ ያለ ነገር ነው። ግን ሰው ቃል ነው። አዎ ቃል ነው። የተጻፈ መጽሐፍ አይደለም የተሰጠው። ለኢሳ አለይሂ ሰላም የተጻፈ መጽሐፍ አልተሰጠውም። የተሰጠው ቃል ነው። የአላህን ቃል ደግሞ እሱ አስተላልፎታል። ቃል ደግሞ ታላቁ አሁን ቻርጀር ይመስለኛል አንተ ስላለ ረጋ ብለን ማውራት እንችላለን። አሁን የሰጠውን በጣም ተረጋግቶ ነበረ። ቆይ ዳኒ ቆይ አንዴ። በጣም ተረጋግቶ አንተ በምታወራበት መንገድ ነው እያወራህ የነበረ። ምንም የተቻኮለም የተጣደፈም መጥፎ ቃላት የተጠቀመውም የለም። ተረጋግቶ ነው ያወራ። ስለዚህ መረጋጋት እንችላለን ስትል ኢምራን እንዳልተረጋጋ አይነት ነገር አታስመስለው። እሱ ተረጋግቶ በስርዓት ነው ያወራ። አሁን መቀጠል ትችላለህ ሀሳብህን። የካዕባ የመቀጠልና ፈርሶ የመታደሱን አንስተህልኝ ኢምራንንም ስታደንቀው ነበር እና ከሰጠው ምሳሌ ጋር አያይዘ እንዴት ነው አሁን የኛው ምሳሌ እንዴት ነው ልታደንቀው ይቻልከው? ቢካውዝ እንዴት መሰለ ቢያንስ መሐመድ እሳቸው ተከታዩ ወይም ደግሞ በአማርኛው ደቀ መዛሙርት ወይም ሰሃባ ነው የሚባለው እነሱ አሉ። ለመሐመድ የወረደውን ቁርአን ሲያስተላልፉ የነበሩ ሰሃባዎች ነበሩ። ለትውልድ ሲያስተምሩ የነበሩ ነበሩ። ተረድተኛል። ስለዚህ በመሐመድና በኢሳ መሀል ትልቅ የሚባል የእድሜ ዲፍረንት አልነበረም። ማለት በየነበርባቸው ዘመናት ትልቅ የሚባል አልነበረም። አሁን ካለንበት አንጻር ካዕባ ረጅም ሺህ ዓመታት። እሺ ዳኒ አሁን አልጨረስክም። ገብቶኛል። አልጨረስክም። አራው ጨርሳ አላልኩህም? ቆይ አንዴ ገብቶኛል። አልጨረስክም። አሁን በምትሄድበት መንገድ የምንሄድ ከሆነ ምንግባባ ስላልመሰለኝ ነው እና አንተ ደግሞ መልስ ስለሆነ የምትፈልገው። ስለዚህ አሁን ምን እናደርጋለን? ቃል በቃል እናወራለን። አንደኛ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ነው ፕሪንት ማሽን፣ እነዚህ በአፕሊኬሽን ደረጃ እንኳን ፒዲኤፍ ምናምን የሚባሉ ነገሮች የመጡ። ከሳቸው በፊት የነበረ ነገር አይደለም። ሲጀመር አንድ ነገር የሚጻፈው በምን ነበር? እስኪ ዳንኤል ጠይቅህና ከዛ ቃል በቃል ስናወራ ትረዳዋለህ፣ ይገባሃል። በምን ላይ ነበር የሚጽፉት ጸሐፊዎቹ? የሆነን ቃል ሲሰሙ የሚጽፉ አካላቶች ሰምተኛል? ኦኬ፣ እየጠየከኝ ነው? እየሰማኸኝ አልነበረም?
እየሰማሁ ነው። እየሰማህ ከሆነማ እየጠየከኝ ነው ብለህ አትጠይቀኝም ነበር። ስለዚህ አእምሮህ ላይ ያለ የሆነ ሀሳብ የሚመላለስብህ ነገር ካለ እሱን አቁምና እኔ ጋር ነው እያወራህ ያለኸው። እኔ በደንብ ሰምቼህ እንደማወራው አንተም ደግሞ እኔም በደንብ ለመስማት ሞክር። እሺ? እንደዛ ሲሆን እንግባባለን። ሰው በምን ነበር ይጽፉ የነበሩት? የድሮ ሰዎችን ይመስለኛል ያልከኝ። አይ ቲንክ በብራና ምናምን በአማርኛው ንግግር። እሺ ምን አይነት ቀለም ነው የሚጠቀሙት? ላይክ እስክርቢቶ ነው የሚጠቀሙ? ምን አይነት ቀለም ነበር ይጠቀሙ የነበሩት? ይሄ ተነክሮ የሚወጣውን አይነት የሆነ እየተነከረ የቀለሙ አይነት ነው። በአጭሩ ከቅጠል ከምናምን ተጨፍጭፎ የሚሰራ ፈሳሽ ቀለሞችን ነው የሚጠቀሙት። ሲቀጥል ደግሞ የሚጽፉት በቆዳ በብራና አጥንት ቅጠል ላይ እንደዚህ አይነት ነገራቶች ነው። አሁን ችግሩ ምንድነው? አሁን ያለንበትን ዘመን ላይ ቁመን ከሆነ ስለነሱ የምናወራ እነዚህ ነገራቶች ታሳቢ የምናደርግ አይመስለኝም። እነሱ የሚጽፉት ቀለም በአጭሩ በውሃ ታጥቦ የሚጠፋ ቀለም ነው። ውሃ ከፈሰሰበት ቀለሙ ሙሉ በሙሉ የሚጠፋ ነው። ኦኬ፣ እንደኛ አይነት ቀለም አይደለም። በሁለተኛ ቁርአንን ሲጽፉት በምን ነበር ታዲያ? ወደ እሱ ልመጣለህ ነው። በሁለተኛ ደረጃ ላይ ደግሞ ቆዳ ማለት ብል የሚበላው ላይክ ተባይ የሚበላው ነገር ነው። ቆዳ በኬሚካል ተዘፍዝፎ ደርቆ ምናምን ነው የሚጽፉበት። እንደዛም ሆኖ ግን ከጊዜ ሂደት በኋላ ብል የሚበላው ነው። ለዛ ነው በሙሴ ዘመን የተጻፈ ምንም አይነት መጽሐፍ አናገኝም። በኢሳያስ ዘመን ምናምን በማንም ዘመን የተጻፈ አናገኝም። ብሉይ ኪዳን የምንላቸው ከኢየሱስ ክርስቶስ ከ200 ዓመታት ውስጥ ከመምጣቱ ከ200 ዓመታት ውስጥ የተጻፉትን ነው ኦልሬዲ አክሰስ የምናደርገው። ሙሴ ደግሞ ከ1400 ዓመት በፊት ነው የነበረ። ከሙሴ 1200 ዓመት በኋላ ነው የተጻፈው መጽሐፉ ማለት ነው። ለምንድነው ማናገኘው ሲባል ማቴሪያሉ ራሱ የሚቆይ አይነት ማቴሪያል አልነበረም ነው። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጣሃል። ከነቢዩ መሐመድ በኋላስ ባይዘው አሁን የሙት ባህር ጥቅል ምናምን የሚባል የመጽሐፍ ቅዱስ እንደዚህ ቅጂዎች ምናምን ታውቃለህ? ማኑስክሪፕቶች የሙት ባህር ጥቅል የሚባሉት ኢቭን የተረፉበት ምክንያት በሸክላ ምናምን ተደርጎ ውስጥ ላይ ተደርጎ ዋሻ ውስጥ ምናምን የተገኙ ስለሆኑ ነው በብዛት ማለት ነው። ኦኬ፣ እንጂ ዝም ብሎ ተዘርግቶ ውሃ ላይ እንደዚህ ምናምን ተገኝቶ ቢሆን ኑሮ የመጥፋት እድሉ በጣም ሰፊ ነው። ቀለሙ የመልቀቅ ማለት ነው የመጥፋት ስለ ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ግን አንደኛ ስነ ጽሁፍ በጣም ያደገበት ጊዜ ነው። የግሪክ ፍልስፍና ወደ አረቦች የገባበት ሙሉ ታሪክን ኢስላሚክ ጎልደን ኤጅንም ክርስቲያኒቲንም ብታነሳው ከነቢያችን ሰለላሁ ዐለይሂ ወሰለም ዘመን ወዲህ ያለው ነው በጣም ሁሉ ነገራችን ቢያንስ የምናገኝበት ሁሉንም ነገር። ለዛ ነው በሳቸው ዘመን የተጻፉ መጽሐፎችን ማኑስክሪፕቶችን እስካሁን ድረስ የምናገኘው። በኢየሱስ ዘመን አናገኝም። ይሄ አንደኛው ድክመት ነው። ገባ? ከጊዜው ከዘመኑ ከሚጠቀሙ ማቴሪያሎች። ሁለተኛው ድክመት ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው የሚያጽፉ የነበሩ ነብይ ነበሩ። ልክ ራእይ ሲመጣላቸው እነ ዘይድ ኢብኑ ሳቢትን ጠርተው እዛ ያሉ ጸሐፊዎችን ወደ 48 የሚደርሱ ጸሐፊዎችን በስም በዝርዝር ሁላችንም እናውቃቸዋለን ከነ ቤተሰቦቻቸው። እነሱን እየጠሩ የሚወርደውን ራእይ ያጽፏቸው ነበር። ኢየሱስ ክርስቶስ ግን አያጽፍም የነበረ። ገባ? ይሄ ትልቁ ልዩነት ነው። ለሁለቱም ቃል ነው የወረደላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ቃል ማጻፍ ብቻ ሳይሆን በየአመቱ ረመዳን ላይ አሁን እስካሁን ድረስ ያለውን ትራዲሽን ነው የምነግርህ። በየአመቱ ረመዳን ላይ እኛ መስጅድ ስንቀራ ተራዊህ ይባላል። በምንቀራበት ሰዓት ሙሉ ቁርአንን ነው የሚነበብ በቃል ማለት ነው። በቃል ተሸምድዶ አሰጋጁ ቆሞ ሙሉ ቁርአንን ነው የሚያነብ። ከኋላ ያለው የተሳሳተውን ያርመዋል። በቃሉ ነው ሰውየው የሚያነበው። ሂፍዝ የሚባል ሚሞራይዜሽን የሚባለው ትራዲሽን የጀመረው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ ነው። ከጊዜ በኋላ የመጣ ትራዲሽን አይደለም ይሄ። ገባ? ስለዚህ ሲተላለፍ ኢቭን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነት እንኳ የሚገቡባቸው ምክንያቶች ውስጥ አንዱ ምንድነው? 70 ሐፊዞችን ይገሉባቸዋል። 10 ሐፊዞችን፣ ሐፊዝ ማለት ሚሞራይዝ ያደረጉ ማለት ነው። ሚሞራይዝ ያደረጉ ሰዎችን የኛን ጎሳ ያስተምሩልን ይሏቸውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይልኳቸዋል። እነዛን ሚሞራይዝ ቁርአንን በጭንቅላታቸው የያዙትን ሰዎች እነዛ ጎሳዎች ግን ይገሏቸዋል። ሲገሏቸው በዛ ምክንያት ጦርነት ይነሳል። ከዚህ ከሚሞቱት በህይወት ካሉት አይደለም ከሚሞቱት እንኳን የምንረዳው ምንድነው? በጣም ብዙ
በጭንቅላቱ የሸመደዱ ሰዎች ነበሩ። በማን ዘመን? በራሳቸው በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዘመን ማለት ነው። ግን አሁን ወደ ክርስቲያኒቲ ትራዲሽን እንዲሁም ወደ ባይብል ደግሞ ወደ ላይ ከፍ ስትል ኢየሱስ ክርስቶስ እንዲሁ መጽሐፍ ቅዱስ ከሱ የታሪክ መጽሐፍ ላይ የምናገኛቸው ነገሮች አሉ። ለምሳሌ የጌታ መንፈስ በእኔ ላይ ነው፣ ለድሃዎች ወንጌልን እሰብክ ዘንድ ቀብቶኛልና አለ። እስኪ ዳኒ አንድ የሚዩትህን አንሳና ወንጌልን እሰብክ ዘንድ ይላል ኢየሱስ ክርስቶስ አይደል? ሉቃስ 4:18 ላይ ዳኒሻ። አሁን ወንጌልን እሰብክ ዘንድ ይላል። ይህ ቃል አሁን ያነበብኩልህ ቃል ኢየሱስ ክርስቶስ ይሰብከው ነበረ። ቃሉን የጌታ መንፈስ በእኔ ላይ ነው ለድሃዎች ዘንድ ቀብቶኛልና ብሎ አሁን እስከታች ድረስ የሚወርደዋል። ለታሰሩትን መፈታትን መጽሐፉን ጠቅሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። ይህንን ኢየሱስ ክርስቶስ ይሰብከው ነበረ ዳኒ? ስለነበር ነው እንደሰበከው አድርገው የሚያስተምሩት ብዬ አስባለሁ። ይህ ታሪክ ነው አይደል? ኢየሱስ ክርስቶስ የሰበከው ሳይሆን ኢየሱስ ክርስቶስ ይሰብክ እንደነበረ የሚናገር ታሪክ ነው። ይሄ ታሪክ በወንጌል ስም ነው አሁን ላይ ተቀምጦ ያለ ወይስ አይደለም ዳኒ? መጽሐፉንም ጠቅሎ ለአገልጋዩ ሰጠውና ተቀመጠ፣ በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር የሚለው ነገር አሁን በወንጌል ስም ነው አንተ ጋር ያለ ወይስ አይደለም? አሁን እሱ ላይ ብዙ እውቀት የለኝም። የሉቃስ ወንጌል ነው የሚል ገባ። አሁን የሉቃስ ወንጌል ስለሚል በወንጌል ስም ነው እያነበብከው ያለው። ስለዚህ ይህንን እኛ ምን እንለዋለን? በወንጌል ስም የተጻፈ ግን ወንጌል ያልሆነ ነገር። ተረዳኸኝ? ኢየሱስ ክርስቶስ የሰበከው ወንጌልን እሰብክ ዘንድ ብሎ ያ ሲሰብከው የነበረው ወንጌል እንለዋለን። ኢየሱስም በዚህ መጣ፣ የነቢዩ ኢሳያስን መጽሐፍ ሰጡት፣ መጽሐፉን በተረተረ ጊዜ እያለ የሚናገረው ነገር ደግሞ በወንጌል ስም የተጻፈ ታሪክ ብለን እንወስደዋለን። ስለዚህ ይህ ከወንጌል ከኢየሱስ ክርስቶስ የስብከት ወንጌል ላይ የተጨመረ ቃል ነው ማለት ነው። ገባ? ሌላው ኢየሱስ ክርስቶስ በምኩራቦቻቸው እየዞረ ወንጌልን ይሰብክ ነበር የሚል ብዙ ቦታ ላይ ነው የምናገኘው። እስኪ የሰበከውን ወንጌል 5 ገጽ የሚሆን መጽሐፍ ቅዱስ ላይ እናገኛለን። አዲስ ኪዳን ላይ 5 ገጽ የሚሆን ማለት ነው። ኢየሱስ ቁሞ ሲሰብክ የነበረው ይሰብክ ነበር፣ ይመጣ ነበር፣ ይሄድ፣ እነዚህ ሞልተዋል። ግን የሰበከው ስብከቱ ማለት ነው። አሁን የሉቃስ ወንጌል ለምሳሌ ምዕራፍ 3 ቁጥር 18 ላይ ስለዚህ ሕዝቡን በብዙ ሌላ ምክር እየመከራቸው ወንጌልን ይሰብካቸው ነበር ይላል። ኦኬ፣ ወንጌልን ይሰብካቸው እንደነበር ሉቃስ ዘገበልን። አሁን እዚህ ያን ስብከት ግን የለም፣ አሁን አላስቀመጠውም። ኢየሱስ በአይሁዳውያን ምኩራብ እየዞረ ሲሰብክ የነበረውን አላስቀመጠውም። በኃይልና በጉልበት ይሰብካቸው ነበር ብሎ ግን አስቀምጧል። ምንድነው ስብከቱ ስትል ግን የለም። ሰዎች አፋቸውን እስኪዘጉ ድረስ ይደመሙበት ነበር ኢየሱስ ሲያስተምር፣ ኢየሱስ ሲሰብክ ተብሎ ተቀምጧል። ምን ብሎ ሲሰብክ ነው ይደመሙ የነበረው? ላይክ ያን ያክል ረጅም ሰዓት ሙሉ ቀን ሲያወራቸው ሲሰብካቸው የነበረው ነገር ምንድን ነው ስትል ግን ያንን ነገር አናገኘው፣ የለም ማለት ነው። እኛ ኢንጅል የምንለው ወንጌል የምንለው ይህንን ቃል ነው። አሁን ሀሳቡ የገባ ይመስለኛል ዳኒሻ። ታላቁ በጣም ጀግና ሰው ነህ። እውነት የምሬን ተነስቼ ነው ማውራ። በጣም ትክክለኛ መልስ ብዙ ሰው ጠይቄ ባልመለሰልኝ አይነት መንገድ ነው የመለስክልኝና እዚሁ ላይ ልነግርህ የምፈልገው እየሰማችሁኝ ነው ብዬ አስባለሁ። ሌሎቻችሁም አሁን የሆነ ኩዌሽን ማርክ ፈጥሮብኛል እኔ ጋር። አመላለሱት ትክክለኛ በሆነ መንገድ ነው። ቅድም ግን ኢምራን ላይ ልክ አልነበረም። ፖላይት በሆነ መንገድ አዳምጠኝ፣ ሚዛናዊ ለመሆን ሞክር። የሆነች ታይም ላይ የእናንተ አባቶች ይቅርታ አስጨርሰኝ፣ ታላቁ አስጨርሳለሁ። ግን ምን አለ መሰለህ፣ ይገባኛል፣ እረዳሃለሁ ዳኒሻ። ግን ምን አለ መሰለህ፣ እኛ ሰው በሌለበት ስለሆነ ለምን መሰለህ ታላቁ ምን ነው? አይ ቅድም ለምን እንደው ታውቃለህ፣ ልክ እንደሆነ አድርገህ እንትን ስላልክ ነው። እኔ ኢምራንን ከአንተ ምሳሌ አንጻር ያስቀመጠው ምሳሌ ትክክለኛ ምሳሌ ነው። እሱ የሰጠው ምሳሌ አንተ ከሰጠኸው ምሳሌ አንጻር አሁን ምሳሌው ላይ አይደለም ፎከስ እያደረኩልህ ያለሁት። እሺ፣ ለማንኛውም አሁን ቆይ ይቅርታ አድርግልኝ ሀቢቢ። እኛ አሁን ስለሌለ ሰው ካወራን
ገባኝ። በቃ እንደዛ ከሆነ እናወራለን። ካልሆነ ግን ስለሌለ ሰው በቃ ጥሩ ቀጥል። ኖ አይደለም። ስለ መልሱ ሌሎቹም እንደዛ ብለው ስለሚመልሱት ስለ መልሱ ማውራልህ ምንድን ነው እናንተ ጋር ነው ወይም ደግሞ አባቶች ደብቀውት ነው ይላል የሆነ ወገን፣ የሆነ ሰዓት ላይ ደግሞ ጠፍቷል ይላል። ባይሆን ጠፍቷል ወይም አባቶች ደብቀውታል ከሚለው መልስ ይልቅ ታላቁ የመለስክበት መንገድ ወንጌልን ይሰብክ ነበረ ኢሳ ወይም ኢየሱስ። የትኛውን ወንጌል? በጣም የሚያስኬድ ትክክለኛ መልስ ነው ብዬ አስባለሁ። ቴንኪው በጣም በትክክል የመለስክልኝ። ባይሆን ነገሌም ተከታዮቹን ወይም ኦርቶዶክስን ባገኝ ልጠይቀው የሚገባውን አይነት እይታ እንዳይ ስላረከኝ ቴንኪው ፒኬ፣ በቃ አመሰግናለሁ። ትክክለኛ መልስ ባይሆን ያገኙት አሁን ነው እንጂ ጠፍቷል ወይም እንትን አያስኬድም፣ በፍጹም አያስኬድም። ሊጠፋ ለምን መሰለህ ጃቢርዬ፣ ሊጠፋ የማይችል ሰዓቦች አሉ። የአንተን ሀሳብ ተረድቻለሁ። ምን መሰለህ ኢምራን የመለሰልህ መልስ ወይ ከዚህ በፊትም ሲመለስልህ የነበረው መልስ ምናልባት መልሶቹ ብታመጣቸው መልስ ናቸው፣ ግን ለአንተ አጥጋቢ አልነበሩም። መጽሐፍት ጠፍተዋል። አዎ ጠፍተዋል። እንደ መጥፋቱ የባርናባስ ወንጌል ብዙ ወንጌሎች ወደ 47 ወንጌሎች ነበሩ። ከኦርቶዶክስ አስተማሪዎች ማስረጃ ልሰጥክ እችላለሁ። እዚህ አሁን ከፍቼ ላሳይክ እችላለሁ። እንኳን አንተ ይቅር እንኳን መመኑ ይቅርና በአስተማሪዎች ደረጃ ያሉ ሰዎች ወንጌሎች እንደጠፉ በስነስርዓት በግልጽ ተናግረዋል። በግልጽ ዳኒ ተመለስ ከቻልክ በግልጽ ተናግረዋል። እሺ ዳኒ በግልጽ ማስረጃ ከፍቼ ላሳይክ ይችላል። ወንጌል ጠፍቷል። እንደገና ደግሞ እኛ ከቁርአን ሳይሆን ከአንተም መጽሐፍ ወንጌል ብላችሁት የምታስቡት መጽሐፍ ጸሐፊዎቹ ማን እንደሆኑ እንደማይታወቁ እንደተበረዙ በጣም ቁልጭ ባለ መንገድ ልናሳይክ እንችላለን። ግን ምንድነው ከተመለሱ መልሶች ውስጥ ከአብዛኞቹ መልሶች ይሄኛው መልስ ለአንተ ገጥሞልሃል። በአሪፍነቱ በቃ አሪፍ አድርጎ መለሰልህ። ከዚህ በፊት የተመለሱት መልሶች ላይ ትክክል አይደለም ካልክ መረጃ ልንሰጥህ እንችላለን። ቀጥል ጃቢሪ። ምን መሰለህ አንዴ ተበርዟል የሚለው ምላሽ ጠፍቷል ከሚለው ጋር ሊገጣጠም አይችልም። ጠፍቷል ካልከኝ አሁን እኔ ጠፍቷል የሚለው ፎከስ ማድረግ የምፈልገው ጠፍቷልም ተበርዟልም ጠፍቷል የሚለው ላይ ለምን መሰለህ ሰዓቦቹ ኖ እኔ አሁን ወደ መጽሐፍ ቅዱሱና ወደ እኛ አባቶች ግን ጠፍቷል የሚለው ለምን ሰዓቦቹ ማስቀጠል አልቻሉም ነበር? ወንጌልን እንጅልን ይዘውት ይሄኛው ነበረ እንደዚህ ሲል የነበረው ግን እውነታው ይሄኛው ቁርአን ነው። ለምን አላሉትም ነበር ነው? ለምን በእነሱ እጅ እንዲገባ ተፈቀደ? የመጀመሪያው ሃይማኖት እስልምና ነው የሚል አስተምህሮት አለ በእስልምና ወዘማን። ስለዚህ የመጀመሪያው ሃይማኖት የሰው ልጅ ሲወለድ ሙስሊም ነው ተብሎ የሚማርበትን ሌቭል እንዴት እንጂል ጠፍቷል ብለህ ልታስረዳኝ እንችላለን? በምን አይነት ወይ ነው ነን ሙስሊም ሊቀበል? ላስረዳክ። ኤንጅል የወረደው በዘመኑ ላይ ለነበሩ ሰዎች ነው። ገባ ካልኩ ነገር በጊዜው ላይ ለነበሩ ሰዎች ነው የወረደው። ገባ ያልኩ ነገር በቃ እዛ ጊዜ ላይ የነበሩ ሰዎች ሊተዳደሩበት ነው። አሁን አንድ ሙስሊም በኢንጅል ማመን አለበት። ምንድን ነው የሚያምነው? ከአላህ እንደወረደ ብቻ ነው። በተረፈ እዛ መጽሐፉ ይኑር አይኑር መጽሐፉ ላይ የተጻፉ ነገሮች ምን ነበሩ ምን አልነበሩም እኛ የሚመለከተን ነገር አይደለም። እኛ የምናምነው መውረዱን ብቻ ነው። ገባ ያልኩ ነገር ይሄ ነገር ነው። እና ምንድነው እኔ ልልክ የፈለግኩት ነገር ታላቁ የመለሰልን ነገር በጣም አሪፍ መልስ ነው። በቃ ጥሩ ነገር እንድታይ አድርጎሃል። አሪፍ ነው። ያ ማለት ግን ከዚህ በፊት የተመለሱልን መልሶች ግን መልስ አይደሉም ማለት አይደለም። እነሱም በበቂ ማስረጃ መልስ መሆናቸው እንትን ልንል እንችላለን። ግን ከአንተ እይታ አንጻር ታላቁ የመለሰልን መልስ እንደኔ ሀሳብ ሙስሊሙ እንጂልን ደብቆታል የሚል ተቃራኒ ሀሳብ አለ። ለምን መሰለ? እውነታው ጌታ መሆኑን ስለሚያሳይ እንጂልን ደብቆ ነው ቁርአን የተቀበለው ብዬ ብልስ? አዎ ለምሳሌ አንዴ ቆዩ። አሁን ገብቶሃል አባባሌ ታላቁ? አዎ ገብቶኛል። ግን የመጀመሪያው ሀሳብ ላይ እናወራ። አሁን ጃጋ ስታወሩ የነበረው ላይ ላይክ ሰሃቦች አሉ አይደለ ስትል አይ ቲንክ የኢየሱስ ክርስቶስን ደቀ መዛሙርት ነው አይደለ እያነሳ ያለው? ስለ ነቢያችን ዘመን አይደለም የምታነሳው። ኦልሬዲ ከዛ በፊት
በነብዩ ጊዜ ያሉት ሰሃባ ማለት ደቀ መዛሙርቱ አዎ ነው። ኢንጅል አዎ በነብዩ ኢንጅል ጊዜ ነው። አዎ ኢንጅል እኮ አልነበረም በዛ ዘመን። አሁን ትልቁ ነገር ምን መሰለህ ቁርአን ነው። ዳኒሻ? ቆይ አንዴ ስማኝሽ። ትልቁ ነገር ምን መሰለህ? ወደ ቁርአን ዓለም ወይም ወደ ነቢያችን ሰለላሁ ዐለይሂ ወሰለም ዓለም ስትመጣ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከመጡ በኋላ ንጉስ ነው የሆኑት። ባይዘው ይሄ አሁን ክርስትና ላይ ወይም ክርስቶስ ላይ የማታገኘው ነገር ነው። ንጉስ መሆናቸው ምንድነው የሚፈጥረው ለውጥ ካልክ ኤቭሪቲንግ በሳቸው ትእዛዝ ስር ነው የሚሆነው። ለምሳሌ መጽሐፉን ሊያጠፋ የሚችል አካል አይኖርም። ለምን? የበላይ የሆኑ ገዢው ተቆጣጣሪው እሳቸው ስለነበሩ። እሳቸው ከሞቱ በኋላ ሲባል ኸሊፋ በሚል ይሁ ራሱ ንግስና ነው የቀጠለው። ስለዚህ የሙስሊም አስተዳደር ብቻ ነው ያለው። ወደ ኢየሱስ ክርስቶስ ዘመን ግን ስትሄድ ኢየሱስ ክርስቶስ ካረገ በኋላ ሐዋርያቶች ኢቭን እኮ አብዛኞቹም የሞቱት ሰማዕቱ ነው እንደ ታሪክ ማለት ነው። ሶ ገቨርመንታል አልነበሩም፣ ተቆጣጣሪ አልነበሩም። ሶ ያንን አስተምህሮ የመጥፋት እድሉ በጣም ሰፊ ነው። ለምን? ተሳዳጅ ስለነበሩ። ተረዳው ሐሳቡን? ተሳዳጅ ነበሩ፣ የበላይ አካል አልነበሩም። ሊያራቡበት ወይም ሊያባዙበት የሚችሉ ነገራቶች ሊኖሯቸውም አይችልም። ለዛ ነው ኢየሱስ ክርስቶስ ካረገ ኢቭን ከ50 ዓመታት በኋላ ነው እንዳለ የተጻፉት። አሁን ትልቁ ተወዳጅ የሚባለው ዮሐንስ ወንጌልን ብንወስድ ኢቭን ከ90 እስከ 125 እስከ 110 ኤዲ እንደዛ ነው የተጻፈው። የተጻፈበትን ነው የምልህ። ገባ? የተጻፈው ማን ከሞተ? ኢየሱስ ክርስቶስ ካረገ ከ90 ምናምን ዓመት በኋላ ማለት ነው። በጣም ረጅም ጋፕ ነው ያለው። ስለዚህ ገቨርመንታል አይደለህም ማለት በሮም ቁጥጥር ስር ነህ ማለት ወይም አይሁዶች ከአንተ የበላይ ናቸው ማለት ያንተን መጽሐፍ ያንተን እምነት የማጥፋት እድላቸው በጣም ሰፊ ነው ማለት ነው። ይህ ማለትም ማለት ነው ሐዋርያቶችም ኢቭን በታሪክ ደረጃ ሞቱ ተብለው ይሄ ተሰቃይተው ላይክ በሰማዕትነት የሞቱትን ብቻውን እንዳይጠበቅ ምክንያት ያደርገዋል ነው ታሪኩን ብታየው። ልዩነቱን ለማሳየት ብዬ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረውና የኢሳ ዐለይሂ ሰላም ዘመን የነበረውን ማለት ነው። 2 ደቂቃ ስጡኝና እንዳትገቡብኝ። አንዴ 2 ደቂቃ እኔ የምልህ ምን መሰለህ፣ 2 ደቂቃ ስጡኝ፣ አታቋርጡኝ በመሀል እኔም ላውራ። እኔ ቁርአን ለዚህ ኢንጂል የት ጠፋ ለሚለው ከቁርአን ጋር የተደገፈ መልስ የለም። ለምን እንደዚህ ያልክ ካልከኝ ብዙ ሼሆች ብዙ አስተምህሮቶች የማግኘት እድሉ ነበረኝ። አብዛኛው አንድ ከፖለቲካ ጋር ይለጥፈዋል። ማለት አሜሪካ ናት እስልምና እንዲስፋፋ ስለማትፈልግ ትክክለኛውን ኢንጂል የደበቀችው ይላል። አሁን እናንተ ወይም እንዳላችሁኝ የእናንተ አባቶች ቄሳቶች ናቸው ትሉኛላችሁ ምናምን። ባይሆን ታላቁ አሁን ከቁርአን ሳይሆን ከመጽሐፍ ቅዱሱ ጋር አያይዞት የመለሰበት ሞመንት ትክክል ነው። ስለዚህ መልስም ያለው መጽሐፍ ቅዱስ ነው። ቁርአን ግን ኢንጂል ለምን እንደጠፋ የሚያሳይበት ትክክለኛና በቂ መልስ የለውም። ይሄ ሐቁ ነው። ለምን አሜሪካ ደብቀዋለች የሚል ሼህ መልሶልኝ ያውቃል። ጀርመን ውስጥ ይገኛል የሚል መልስ ሼክ መልሶልኝ ያውቃል። ሻሸመኔ ላይ በቱርክ በምኖርበትም ሰዓት እንዲሁ ተመልሶልኝ ያውቃል። ዛሬ ላይ ግን ታላቁ ከመጽሐፍ ቅዱስ ጋር ብቻ የመለሰው መልስ ጨርሰሃል ዳኒ፣ ደቂቃን ጨርሳል። መጽሐፎች ጋር በተገናኘ ቁርአን ራሱ በቂ መልስ ይሰጣል። በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለእነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው፣ ለነሱም ከዚያ እጆቻቸው ከጻፉት ወዮላቸው፣ ለነሱም ከዚያ ከሚያፈሩት ኃጢአት ወዮላቸው ብሎ ያስቀምጣል። ቁጥር 75 ላይ ወደኋላ ስንመለስ ደግሞ ምን ይላል? አይሁዶች ከነሱ የሆኑ ጭፍሮች አለ። ሙሉ ጠቅላላ አይሁዶችን አይደለም፣ ባይዘው ሐዋርያቶችን በጠቅላላ አይሁዶች ናቸው። አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ቃል ሆኖ የወረደው ምንድነው? ኢንጂልና ቁርአን። ስለዚህ በአይሁዶች በኩል ቃል ሆኖ የወረደው ነገር ምንድነው? የምናገኘው ኢንጂልን ነው። ከነሱ የሆኑ ጭፍሮች አለ የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡት ሲሆኑ ለእናንተ ማመናቸውን ትከጅላላችሁን ይላል። ስለዚህ ቁርአንም በቂ የሆነ ነገር አስቀምጧል። ምን ነው በቂ የሆነ ነገር ያስቀመጠው? እነዚህ አይሁዶች የተሰጣቸውን ቃል ከነቢያቸው የሚሰሙትን ቃል በመቀየር ይጽፉ የነበሩ አካላቶች መሆናቸው። ይሄን ደግሞ ወደ ክርስትና አትግቡ ስላልክ ነው። ኢምራንም ከቸርች ፋዘር ማንሳት ይቻላል። ብዙ ነገሮች ይቀየሩ እንደነበረ
ቸርች ፋዘር ማለት ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበረ ትውልድ ነው። ባይዘው በነቢያችን ሰለላሁ ዐለይሂ ወሰለም ዘመንም ኢንጅል አልነበረም። ይሄ የታሪክ መጽሐፍ ነው ያለ ቅድም እንዳልነው ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። ኢምራንም እንዳለ የማቲያስ ወንጌል፣ የበርናባስ ወንጌል፣ የመግደላዊት ማርያም መበረዙን እንዴት ለሰሃቦች አስተማራቸው? መበረዙን ማለት እኮ ይኸውልህ አሁን በነቢያችን ሰለላሁ ዐለይሂ ወሰለም ኢንጅል የለም ማለት እኮ የተጣራው ኢንጅል የለም ማለት ነው። ለምሳሌ ቆይ አንድ መጽሐፍ ላሳይ እስኪ ነገር ካሜራ አንድ ታገሰ። ኦኬ አንተ እያወጣ ምንድነው ልልህ የፈለግኩት አውጥቻለሁ። ይሄ የምታየው መጽሐፍ አረሂቁል መክቱም ይባላል። አረሂቁል መክቱም የሚለው መጽሐፍ እዚህ ጋር እንደምታየው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ፣ ይሄ የነብዩ ሙሐመድ የህይወት ታሪክ ነው ሰለላሁ ዐለይሂ ወሰለም። እዚህ የህይወት ታሪክ መጽሐፍ ውስጥ ከፍቼ ባሳይህ ይኸው እንደውም ልክ ስከፍት ማለት ነው እዚህ ጋር እንደምታየው የቁርአን አንቀጾች አሉ። እነዚህ የቁርአን አንቀጾች ሱራ 17 ቁጥር 18፣ ሱራ 35 ቁጥር 34 ይሄ የቁርአን አንቀጽ ነው። ስለዚህ የቁርአን አንቀጽ በውስጡ ይዟል። ምን ይሄ መጽሐፍ የቁርአን አንቀጽን በውስጡ ይዟል። ግን ሲራ ተብሎ ነው የተቀመጠ። ይህንን መጽሐፍ ቁርአን ነው ማለት እንችላለን ዳኒ? ሲራ ምንድን ነው? የነብዩ መሐመድ የህይወት ታሪክ። ይህን መጽሐፍ ቁርአን ነው ማለት እንችላለን? አዎ። የቁርአን ቃል ግን አለው ውስጡ ላይ? አሁን ከፍቼ ያሳይቻለሁ 17 18 ላይ ያለው ይሄው እዚህ ጋር በከፍትላ አሁንም ታገኛለህ የቁርአን አንቀጽ ማለት ነው። ስለዚህ የቁርአን አንቀጽ በውስጡ አለው ማለት እንችላለን ዳኒ? እንችላለን እያልኩ ነው። እኔ የቁርአን አንቀጽ ስለማላውቅ አንተ አለው እያልክ እኮ አሳየው እኮ አሁን እኮ አሳየው። ስለዚህ አለው ማለት እንችላለን። ይሄ መጽሐፍ የቁርአን አንቀጽ ቁርአን አይደለም። በቃ በዚህ ተስማማን። ለምን? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። የቁርአን አንቀጽ አለው ወይ? አው አለው። ይህ መጽሐፍ ከመጽሐፍ ቅዱስ ምንድነው የሚለየው ብትለኝ ጸሐፊዎቹ ይታወቃሉ። በቃ የሚለየው ያ ብቻ ነው። ሌላ የሚለየው ነገር የለም ከባይብል ማለት ነው። ታዲያ ለምንድነው ቁርአን ተበረዘ የማንለው? ለምን? ከነብዩ መሐመድ የህይወት ታሪክ ጋር እኮ ይኸው ተቀላቅሎ እኮ ተቀምጧል እዚህ ውስጥ ማለት ነው። ለምንድነው ተበረዘ ማንለው ሲባል እኛ ይህንን ቁርአን ብለን አንጠራውም። ይሄ ሲራ ነው። በቁርአን ስም አይደለም የያዝነው መጽሐፉን። ይሄ ሲራ ነው። ቁርአን ሲባል ቁርአንማ ይሄው ለብቻው ነው የምናገኘው። ገባ? የቁርአን መጽሐፍን ደግሞ ለብቻው ነው የምናገኘው። መጽሐፍ ቅዱስ ላይ ስንመጣ ከዚህ ሲራ የተለየ ምንም ነገር የለውም። ተረዳኸኝ? ከዚህ ሲራ የኢየሱስ ክርስቶስ የትውልድ መጽሐፍ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ወይ በቃል ያስተላለፉት ብሎ ስለ ኢየሱስ ክርስቶስ የሚናገር የትውልድ መጽሐፍ ነው። ሲራ ነው ማለት ነው። ግን እናንተ ኢንጅል ነው ብላችሁ ይዛችሁታል። ኦኬ ጥሩ። ስለዚህ ኢንጅል ተበርዟል ስንል በዛ አንጻር ነው። እሱ ገብተዋል፣ ተረድተዋል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረውም ያ መጽሐፍ ነው። እናንተ አሁን ኢንጅል ብላችሁ ያዛችሁት። ታዲያ ተበርዟል ማለት ምን ማለት ነው? በኢንጅል ስም ታሪክ ተላልፈዋል ማለት ነው። እዛ ውስጥ ግን የኢንጅል ቃሎች አሉ ወይም የአላህ ቃሎች አሉ እዛ የታሪክ መጽሐፍ ውስጥ ገባ? ግን ያንን ቁርአን ነው ብለን ይህንን ቁርአን ነው ብለን እንደማንጠራው ሁሉ ያንንም ጥርት ያለ ኢንጅል ነው ወይም ወንጌል ነው ብለን አንጠራው። ታዲያ ምንድነው ሲባል የተቀላቀለ ነው። በኢንጂል በወንጌል ስም ቀላቅለው ይዘውታል ነው። የተቀነሰ ነገር አለ ወይ ለሚለው ነገር ደግሞ ቅድም የሰጠው ምሳሌ በቂ ነው። ቢያንስ ኢየሱስ ክርስቶስ ያስተማረው ወንጌል ውስጥ አናገኘውም። ያንን ቀንሰውታል ማለት ነው። አሁን እያስረዳው ያሉት ባይዞ በጣም ሲምፕል በሚባለው ወይ ነው ሊገባ ይችላል ብዬ በምረዳው ማለት ነው። ስለዚህ እኛ ተበርዟል ስንል ኮምፕሊትሊ 100% ጠፍቷል ማለት ሳይሆን እዚህ ጋር ከኢየሱስ ክርስቶስ የህይወት ታሪክ ጋር ቀላቅለውታል። የራሳቸውን አመለካከትም ደግሞ ጨምረውበታል። አሁን ሲራ መጽሐፍ አሁን እዚህ መጽሐፍ ከፍቼ ባሳየህ ሲራ ነው። አሁን የነብዩ መሐመድ የህይወት ታሪክ ነው። ግን ደኢፍ የሆኑ ዘገባዎች አሉ። ደኢፍ ማለት ተቀባይነት የሌላቸው ከእውነታ የራቁ ዘገባዎች አሉ። የታሪክ ጸሐፊ ስለሆነ የሚጽፈው የሰማውን ነገር ነው የሚያስቀምጠው። ቀላቅሎ ነው የሚያስቀምጠው። ምኑን?
አንድ አካል መጥቶ እንዲህ ያደረጉ ነብዩ መሐመድ በዚህ ወጡ በዚህ ወረዱ ካለ ያንን ይጽፋል። እዚህ ጋር መጥቶ እንደዛ ያ ሰውዬ የነገረው እውነት ነው ውሸት ነው የሚለውን አያጣራም። ገባ? ቀጥታ የታሪክ ጸሐፊ ስለሆነ ታሪኩን ነው የሚያስቀምጠው። ሶ የመጽሐፍ ቅዱስ ደግሞ የራሳቸውን አመለካከት መጽሐፉ ላይ አስቀምጠውታል። ያንን ያስቀመጡት አመለካከት እንዳለ ሆኖ የኢየሱስ ክርስቶስ የትውልድ መጽሐፍ ብለው የህይወት ታሪኩ እንዳስቀመጡት እንዳለ ሆኖ ግን እንደዛም ቢሆን አምላካዊ ቃል ውስጡ ላይ አለ። ያ አምላካዊ ቃል ኢንጂል ይባላል። ይሄ መጽሐፍ ደግሞ ከኢንጂል ጋር የተቀላቀለ በኢንጂል ስም ግን የተሰጠን ነው። ወንጌል ያልሆነ ግን በወንጌል ስም የተሰጠን ነው። ሰው በዛ ምክንያት እኛ ተበርዟል እንላለን። በቃ ይሄ በጣም ሲምፕል ዌይ ነው። ከዚህ በላይ ምን እንጃ አላቅም እንዴት ልረዳህ እንደምችል ማለት ነው። ዳኒሻ ቴንኪው። ወደ ሁለተኛ ጥያቄ መግባት ትችላለህ ወይስ ሌላ ሰው አለ? እኔ ብትቀጥል ደስ ይለኛል፣ ግን አላቅም። የቤቱ ሆስት እኔ አይደለሁም እና ጃ ሌላ ሰው ተረኛ ሰው አለ። ጃ ቀጥል። ጥያቄ አቤኒ ረጅም ሰዓት ስለጠበቀ ያስፈቀዱና ከፈቀደላችሁ ቀጥሉ። እሺ የሸው አለ ቀጥሉ። ስራ እየሰራው ስለሆነ እየሰማችሁ ያሉት ቀጥሉ። እሺ እኔ ማውራት ስራ እየሰራው ስለሆነ ሰማችሁ። እሺ ዳኒ ቀጥል። ኦኬ መልካም። ላኢላሃ ኢለላህ ሙሐመድ ረሱል ቃላቱን ከተሳሳትኩ በጣም ይቅርታ ለሁላችሁም ለእስልምና ተከታዮች። ላኢላሃ ኢለላህ ሙሐመድ ረሱልላህ የሚባል ወርድ አለና ወይ ቃል አለ፣ ይቅርታ። ለምንድን ነው ከአላህ ስም ቀጥሎ መሐመድ ረሱልላህ ልትልበት የቻል? ከሱ በፊት ከአባን የፈጠሩት ከአባን ያስጨረሱት እነ ኢብራሂም ለምን መጠራት አለ? ለምን ኢብራሂም ላኢላሃ ኢለላህ ኢብራሂም ለምን አልተባለም? ለምንድን ነው መሐመድን የሚለየው? ምክንያቱም የእስልምናም አባት ይሉታል ኢብራሂምን። ኢራቅ ላይ ያሉ እስልምና ተከታዮች የኢራቅ ሙስሊሞች እንደዛ ነው የሚሉት፣ ኢብራሂምን የሙስሊም አባት እስከ ማለት ይደርሱታል። እና ለምንድን ነው ኢብራሂምን እንደምሳሌ እንጂ ሌሎችን ይችላል? የሙስሊም አባት ሳይሆን የነቢያት አባት ተብለው ይጠራሉ። የነቢያት በጠቅላላ አባት ኢብራሂም አለይሂ ሰላም ናቸው። ኦኬ ጥሩ ጥያቄ ነው ያነሳኸው። ላኢላሃ ኢለላህ ማለት ከአላህ በስተቀር በሀቅ ወይም በእውነት የሚመለክ አምላክ የለም ነው። ይህንን ብተነትነው ደስ ይለኛል፣ ግን አሁን አልተነትነውም። አሁን ወደ አንተ ጥያቄ ነው ማለፈው። ሙሐመዱን ረሱሉላህ ስንል ደግሞ ሙሐመድም የአላህ መልእክተኛ ነው ብለን ለምንድን ነው የምንመሰክረው ነው? ምክንያቱም እኛ የነቢዩ ሙሐመድ ትውልድ ነን። እኛ የኢብራሂም ትውልድ አይደለንም፣ የሙሴ ትውልድ አይደለንም፣ የኢሳ ትውልድ አይደለንም፣ የማንም ትውልድ አይደለንም። ሐዋርያቶች፣ የሙሴ ህዝቦች፣ የኢብራሂም ልጆችን ጨምሮ የሚመሰክሩት የነሱ ምስክርነት በነሱ ጊዜና ትውልድ ላኢላሃ ኢለላህ ኢሳ ረሱሉላህ፣ ላኢላሃ ኢለላህ ሙሳ ረሱሉላህ፣ ላኢላሃ ኢለላህ ኢብራሂም ረሱሉላህ። እነዚህን ምስክርነቶች ነው የሚሰጡ በእነሱ ጊዜ ማለት። ለምን ለነሱ ረሱሉላህ ማለት የአላህ መልእክተኛ ማለት ነው። እኔ መልእክቱን ከየት አምጥቼ ነው የሰማሁት? ከነቢዩ ሰለላሁ ዐለይሂ ወሰለም ነው የሰማሁት። መልእክቱን ከየት አምጥቼ ነው የተቀበልኩት? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የተቀበልኩት። ስለዚህ መልእክተኛ ለእኔ መልእክቱ የደረሰኝ መልእክተኛ ያመጣው ማን ነው ሲባል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሌላ ሰው ሌላ አካል የለም። እንደዚሁ ቁርአን ላይ ምን ይላል? ሐዋርያቶችን በተመለከተ ሲያስቀምጥ በአላህም እመኑ በመልእክተኛውም እመኑ ብሎ ያስቀምጥላቸዋል። ስለ ኢሳ ማለት ነው። እሱን አንድ ሰርች አድርጌ ለስተ ከታችን ማስረጃ እያሉ ስለሆነ ማለት ነው። እሺ እየገባኝ ነው አይገባውም እያሉ ነው ከስርና እየተረዳው ነው። እሺ አይቶ ችግር የለውም። አሁን ስር ላይ ያሉትን ያው እሺ አስታውሱኝ። ሱራ 3 ቁጥር 33 ነው ኦር ሱራ 5 ነው? እሺ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወደ ሐዋርያትም ይላል
በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መስክራሉ ይላል። ወደ ሐዋርያቶቹ የወረደው ትእዛዝ ምን ነበረ? በእኔና በእኔ ሲል አላህ ነው፣ በመልእክተኛዬም እመኑ፣ በመልእክተኛዬ እመኑ ሲል ኢሳ አለይሂ ሰላምን ነው። አንተ በኢየሱስና በአላህ ስታምን ምንድን ነው ብለህ የምትናገረው? እኔ በአላህ አምኛለሁ፣ እኔ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ መሆኑን አምኛለሁ ነው የምትል። ይሄ ምን ይባላል? የእምነት በልብህ ውስጥ የነበረውን እምነት በቃልህ መመስከር ማለት ነው። ኢማን 3 ደረጃዎች አሉት። አንደኛ በልብ ማመን ነው፣ ሁለተኛ በቃል መመስከር ነው፣ ሶስተኛ በተግባር መኖር ነው እምነት የሚባለው ማለት ነው። ስለዚህ እነዚህ ሰዎች በእኔና በመልእክተኛ እመኑ ሲባሉ እነሱ ምንድን ነው የሚሉት? አዎ በአንተ ማምነናል፣ በመልእክተኛ ማምነናል። ይህ ምን ይባላል? ላኢላሃ ኢላላህ ኢሳ ረሱሉላህ ይባላል። የትንሣኤ ቀን ላይ ደግሞ ሁሉም መልእክተኞች የየራሳቸውን ኡማ የየራሳቸውን ህዝብ ይዘው ነው የሚነሱት። የተላኩበትን የሚጠየቁትም መልእክቱን አድርሳችኋል ወይስ አላደረሳችሁም በሚል ነው። መልእክቱን ማድረሳቸውና አለማድረሳቸው መልእክት የሰሙ ሰዎች በሚሰጡት ምስክርነት ነው የሚለየው። ማለትም አሁን ኢሳ አለይሂ ሰላም መልእክቱን አድርሶ ከሆነ በኢሳ አለይሂ ሰላም ደግሞ ከሆነ እኔ የሰማሁት ለምሳሌ መልእክቱን የሰማሁት ላኢላሃ ኢላላህ ኢሳ ረሱሉላህ ብዬ ከሆነ መስክር የምሞተው በትንሣኤ ቀን ላይ በኢሳ ዝርዝር ውስጥ ነው የምካተተው። በኢሳ ላይ ነው የምቆመው። የእሱ ትውልድ ነኝ ማለት ነው። ገባ? የእሱ ጄኔሬሽን ነኝ። በአብርሃም ከሆነ የአብርሃም ጄኔሬሽን ነኝ። በትውልድ የሚከፋፈለው ማለት ይቅርታ እያቋረጥኩ አላቋረጥከኝም። አሁን ይሄ አቋረጥ ደረጃ አይደለም። ቀጥል። እሺ ይቅርታ። እንዴት አሁን በኢሳና በሙሐመድ ያለው ዘመናት ምን ያህል ዓመታት ሆኖ ነው? እኛን አሁን እኛ የሙሐመድ ትውልዶች ነን የምትለኝ እኔ አሁን በምን ያህል ዲፍረንት ዓመት ነው የሙሐመድ ትውልድ ልሆን የምችለው? ከዛ እንዴት ነው በኢሳና በሙሐመድ ያለው እድሜ ጋፑን አንተን በለው። ከዛ ሲቀጥል እሺ ከዚህ በኋላ የሚፈጠሩ ትውልዶችስ የማ ትውልድ ልትላቸው ነው? ለምንድን ነው በትውልድ ተከፋፍሎ የሚመለሰው? ኡማ ማለት ወይም ህዝብ ማለት አንድ መልእክተኛ የተላከበት ጊዜና ጀኔሬሽን ነው። አንድ መልእክተኛ ተልኮ ያ መልእክተኛ እስከ ቀጣዩ መልእክተኛ እስከሚላከው ድረስ ያለው ዘመን አጠቃላይ የሱ ዘመን ነው፣ የሱ ትውልድ ነው። ሰዎች እንዲያምኑ የሚጠየቁትም በሱ ነው። ለዛ እኮ ነው አይሁዳውያን በክርስቶስ ዘመን የነበሩ አይሁዳውያን እንደ ኢስላም አስተምህሮ በሙሳ አለይሂ ሰላም እኮ አምነዋል። ከዛ በኋላ ግን ነቢያትን ይገሉ ነበር። በሌሎች አልተቀበሉም። በቃ ኢየሱስ ክርስቶስን በሚመጣበት ሰዓት ደግሞ እሱን የዝሙት ልጅ አሉት ምናምን፣ አልተቀበሉም፣ አልፈለጉትም። ስለዚህ ምንድን ነው ለነሱ ዘመን የመጣውን ነብይ ኢግኖር አደረጉ፣ ካዱበት ማለት ነው። ስለ ካዱበት የራሳቸውን ነብይ ስላስተባበሉ በነብይ የካደ ደግሞ በላከው በአምላክ ነው የሚክደው። ምክንያቱም ያንን መልእክተኛ የላከው አምላክ ስለሆነ። ስለዚህ ኢሳ አለይሂ ሰላምን ወደ ኢሳ አለይሂ ሰላም ስንመጣ ለእስራኤል ህዝቦች የተላከ ነው። ከበጎቹ ያልሆኑ ሰዎች ሊያውቁት አይችሉም። ከመሰረቱም ኢሳ አለይሂ ሰላም በጎቼ ብሎ የሚጠራቸው ትውልዶቼ ማለት ነው። እሱን ተከትለው ያመኑበት አካላቶች ናቸው። እነዛ የኢየሱስ ክርስቶስ በግ ተብለው ይጠራሉ። ሌሎቹ ከበጎቹ ያልሆኑት ግን ሊቀበሉትም ሊያምኑትም አይችሉም ነው። ወደኛ ስትመጣ ደግሞ ከዛ በ600 ዓመታት ውስጥ ባለው ጊዜ ውስጥ ለምሳሌ ወረቃ ኢብኑ ነውፈልን ብንወስድ ወረቃ ኢብኑ ነውፈል ሐዲስ ላይ የተጠቀሰ ነው። በተጨማሪ ደግሞ ሰልማን አልፋሪሲ ያስተማሩትን 3 ቀሳውስትን ብንወስድ ነብዩ መሐመድ ከመላካቸው በፊት የነበሩ ናቸው። የሚያምኑትም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሆን በኢየሱስ ክርስቶስ መልእክት ነው። ስለዚህ እነዚህ ሰዎች ሙስሊሞች ናቸው። ለምን? የሰሙት የደረሳቸው መልእክት የኢየሱስ ክርስቶስ ስለሆነ ከሱ በጎች ነው የሚካተቱት። በግ ማለት ተከታዮች ማለት ነው፣ እረኛ ያላቸው ተከታዮች። ስለዚህ ከሱ ነው የሚካተቱት። ወደ ነቢያችን ስትመጣ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ያስተምራሉ። ሲያስተምሩ እኛ እንሰማለን፣ ስንሰማ እንቀበላለን። የተቀበልነው የሰማነው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለሆነ ከሳቸው ላይ እንመሰክራለን። ታዲያ መልእክተኛው ለመልእክታቸው እስከምን ድረስ ነው ሲባል ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን እንጂ አላክንህም። ለምን? እሳቸው የመጡበት ዘመን ወይም ጊዜ የመጨረሻው ዘመን ነው። ለምሳሌ መጽሐፍ በብራና ምናምን ተጽፎ የሚጠፋበት ጊዜ አይደለም፣ በውሃ የሚለቅበት ጊዜ አይደለም፣ በቅጠል ምናምን እንትን ብሎ ያ ጄኔሬሽን የሚያልፍበት ጊዜ ነው። ስለዚህ መጽሐፉ ኢቭን የሚያልፍበት ጊዜ ላይ ስንመጣ የመጨረሻው ዘመን ስለሆነ ብዙ አስተምህሮቶች ተጠብቀው የሚቆዩ ነው።
ሚሞራይዜሽን የሚደረግበት ዘመን ነው። አላህ Subhanahu Wa Ta'ala ያወረደው የመጀመሪያው አንቀጽም ምዕራፍ 96 ላይ ያለው ኢቅራ ወይም አንብብ የሚለው አንቀጽ ነው። ስለዚህ የአንብብ ትውልድ ነው። አንባቢያን የሚመጡበት ትውልድ ነው። በንባብ ነው ሊቀበሉም ሊያምኑም የሚችሉት ማለት ነው እነዚህ ትውልዶች። ስለዚህ የአንባቢያን ትውልድ በጠቅላላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልድ እንባላለን። ለምንድነው ትውልድ የምንባለው? እሳቸው ከመጡ በኋላ የመጣን ህዝቦች ነን። ያመጡት መልእክት ደግሞ የተወሰነ ጄኔሬሽን ጋርና የተወሰነ ስፔሲፊክ የሆነ ቦታ ጋር የተገናኘ አይደለም። ኢሳ ሙሳን ብንወስድ ሙሳ ለምሳሌ ለግብፃውያን አይደለም የተላከው፣ ለእስራኤላውያን ስለሆነ እስራኤላውያንን ይዞ ከግብፅ ወጣ፣ አለቀ። ስለዚህ የሱ መልእክት ለእስራኤላውያን ብቻ ነው የሚመለከተው፣ ግብጾችን አይመለከትም ማለት ነው። ሊያምኑበት ሊቀበሉት ይችላሉ። እሱ ግን የተላከው ግን እነሱ በጎቹ አይደሉም። ኢየሱስ ክርስቶስንም ላይም ስንመጣ ለእስራኤል ሰዎችን የተላከ ያመኑበት የተቀበሉበት ይኖራሉ። ሌሎቹ ግን የሱ በጎች አይደሉም፣ አይቀበሉትም፣ አያምኑትም። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ስንመጣ ግን የሆነን ስፔሲፊክ የሆነ ማህበረሰብ ከባርነት ከድንቁርና ለማውጣት የመጡ አይደሉም። አጠቃላይ የዓለምን ህዝብ ነው። በምን እናውቃለን? ወደ ሀበሻ ደብዳቤ ልከዋል እምነቱን እንዲቀበሉ፣ ወደ ሮም ደብዳቤ ልከዋል። አጠቃላይ ዓለም ላይ በጠቅላላ ደብዳቤያቸውን ልከዋል፣ አስተላልፈዋል ማለት ነው። ስለዚህ እኛ ለዓለም የተላኩ ነቢይ ስለሆኑ እኔም ሀበሻውም ይመለከተኛል፣ ሮማዊውም ይመለከተዋል፣ አውሮፓዊውም ይመለከተዋል፣ መልእክት የሚደርሰው አጠቃላይ ይመለከተዋል። ከ124,000 ነቢያቶች የመጨረሻ ነቢይ ናቸው። ከሳቸው በኋላ ነቢይ አይመጣም። ዳኒ ሰው ትውልዳችን ማለት ይሄ ነው። እኔም ባይዘው የመልእክተኛ ነኝ። እሺ ኢኒ ረሱሉላሂ አይደለም ኢኒ ረሱሉን ሊረሱሊላህ ይባላል። እኔ የመልእክተኛው መልእክተኛ ነኝ ይባላል። የመልእክተኛው መልእክተኛ ነኝ ማለት የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ነኝ። የሳቸውን መልእክት ይዤ ደግሞ እኔ መልእክቱን እያስተላለፍኩ ነው። ሰው የአላህ ሳይሆን ኢኒ ረሱሉን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም። መሐመድ እንደሚመጣ የተነበዩ ቅድሚያ ከነበሩት ነቢያት ማን ነበር? ማለት ለምሳሌ ኢሳ እንደሚመጣ ቀድሞ ያሉ ሰዎች ይመስለኛል። የአንዱ ቀደም ያለው ነቢይ የሚቀጥለውን ነቢይ ይተነብያል መሰለኝ። እና መሐመድ እንደሚመጣ ኢንጂል ላይ ኢሳ ተንብየዋል ወይም ኢብራሂም ወይም ሙሳ? ማን የተናገረው መሐመድ እንደሚመጣ? እሱ የነቢያት መስፈርት። ለምሳሌ ስለ አብርሃም አልተነገረም፣ ስለ ሙሴ አልተነገረም፣ ስለ ዳዊት አልተነገረም። ያው ስለ ሱለይማን ተነግሯል። ስለ ኢሳያስ አልተነገረም፣ ስለ ዕንባቆም አልተነገረም። ያልተነገሩ ብዙ ነቢያቶች አሉ። ኦኬ፣ ያልተነገረላቸው ይሄን እኛ እንደ መስፈርት አድርገን አንይዘውም። ግን ደግሞ በኢስላም እምነት ከሆነ የምትጠይቀኝ እንደኛ እምነት ደግሞ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያልተናገረ ነቢይ የለም ብለን ነው የምናምነው። ግን ይህ ማለት ግን የነቢያት መጽሐፍ አሁን አለ እያልኩ አይደለም። የማንም ነቢይ መጽሐፍ በዚህ ጊዜ በዚህ ዘመን በዚህ ትውልድ ላይ ኤግዚስት አያደርግም። የየትኛውም ነቢይ መጽሐፍ ማንም ሰው መጥቶ ይሄ እገሌ የሚባለው ነቢይ መጽሐፍ ነው ብሎ ሊያረጋግጥልኝ ሊሰጠኝ የሚችለው መጽሐፍ የለም በዚህ ጊዜ ላይ። ስለዚህ የነቢያቶች መጽሐፍ በሌለበት ሁኔታ ላይ ነቢያቶች ምን አሉ እዚህ መጽሐፋቸው ላይ? መጽሐፋቸው ኦልሬዲ የለም። ሰው አስተምረዋል ወይ ሲባል ግን ሁሉም ነቢያቶች መሐመድ እንደሚመጡ ተናግረዋል ብለን እንጂ የምታምነው መባሉን ያነበብክበት ወይ የተማርክበት ቦታ የለም። በዚህ ዙሪያ ላይ ያጠኑ ወንድሞች አሉ። ፐርሰናሊ እኔን ስለሆነ ግን እየጠየከኝ ያለኸው እኔ የነቢያትን መጽሐፍ አላገኘውም፣ አላቅም። ካሉ ቅሪቶች ውስጥ ግን አሉ ስለ ነቢያችን ሰለላሁ ዐለይሂ ወሰለም የሚያወሩ የሚሉ በዛ ዙሪያ ላይ ያጠኑ ወንድሞች አሉን። ኡስታዝ ወሂድም ከታች አለ እያለ ነው። እነሱ ገብተው ሊያስረዱ ይችላሉ በጥናታቸው በእውቀታቸው ልክ። እኔ ደግሞ እውቀቴ ያለው እስከዚህ ድረስ ነው። ዳኒ ኡስታዝ ገብተዋል። ኡስታዝ ማስረዳት ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ፣ እንዴት ነህ? አልሐምዱሊላህ ሰላም ነው። ማሻአላህ ሰላም ነኝ። አይ የመለስከው ነገር እኮ ጥሩ ነው። አንድ ነቢይ ስለመሆኑ ሸርጡ ወይም መስፈርቱ እሱ ከመምጣቱ በፊት የነበረው ቀደም ብሎ የነበረው ነቢይ ስለሱ መምጣት መተንበይ መስፈርት መሆን አይችልም ነው እኛ ምንለው ከመነሻው ማለት ነው። ለምን ኢብራሂም አለይሂ ሰላም ከመምጣቱ በፊት ስለ ኢብራሂም ቀደም የነበሩ ከሱ በፊት የነበሩ አልተናገሩ። ነገር ግን ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ ኢብራሂም ነቢይ እንደሆነ ይናገራል። ዘዳግም 18-16 ላይ ሙሴ ነቢይ እንደሆነ ይናገራል። ግን ከሙሴ በፊት የነበሩት እነ ኢብራሂም እነ ሄኖክ የመሳሰሉ ነቢያቶች ስለ ሙሴ መምጣት አልተናገሩም። ስለ ኢሳያስም ስለ ኤርሚያስም ስለ አሞጽም
ስለ ዕንባቆምም ስለተለያዩ ነቢያቶች እነሱ ከመምጣታቸው በፊት እንትን አላሉ እና መጀመሪያ ስታንዳርዱ ልክ አይደለም ነው። ነገር ግን እንደዛም ቢሆንም እንደው ስታንዳርድ ባያወጡለትም እንደው አለ ወይ እንደ ወንድማችን አይነት ቅን የሆነ ጥያቄ አለ ወይ እንደዚህ የተናገሩት ነገር አለ ወይ ካለ አዎ ቁርአን ይናገራል። በሱረቱ ሷፋት ምዕራፍ 60 ቁጥር 6 እና ሱረቱ በቀራ ምዕራፍ 2 ቁጥር 128 እንዲሁም ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 81 ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቀደሞቹ ነቢያቶቹ አላህ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጡ ትንቢት አስነግሮ እንደነበረ ይናገራል ማለት ነው። ይሄ በቂ የሆነ እንትን ነው። አሁን እንደዛ ከሆነ ሶስተኛው ሌቭል የሚደርሰው ምንድነው? ታዲያ እንደዛ ከሆነ እነዛ ነቢያቶቹ የተናገሩበት ነገር ካለ ተብሎ ከተባለ ላይኖር ይችላል። ራሱ ባይኖር እንኳን አሁን የለም እያልኩኝ አይደለም። ባይኖር እንኳን እነሱ አልተናገሩም ማለት አይደለም። ቁርአን እንደተናገሩ ከነገረን በቂ ነው። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ስንመለከተው ጳውሎስ ለጢሞቴዎስ ሲነግረው ምንድነው ያለው? ስለአንተ ትንቢት ተነብዮ ነበረ፣ ስለአንተ ትንቢት ተነግሮ ነበር ብሎ ይናገራል። አሁን ያ ጥያቄ የምናነሳው ለጢሞቴዎስ ትንቢት ተነግሮ እንደነበረ ጳውሎስ ከነገረን ስለ ጢሞቴዎስ መምጣት ከጢሞቴዎስ በፊት የተናገረው ነብይ ማን ነው? በየትኛው መጽሐፍ ላይ ተናገረ ብለን ስንጠይቃቸው ክርስቲያኖችን አይ የተነገረው ነገር ሁሉ እኮ ላይጻፍ ይችላል፣ በኦራል ፎርምም ሊነገር ይችላል ይላሉ። ትክክል። አንደኛ ዮሐንስ መልእክት 1:5 ላይ አምላክ ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም የምትልናት የመጀመሪያ መልእክቱ አለ። ከእርሱ የሰማናት መልእክት ይላል ጳውሎስ ማን ነው ዮሐንስ። ስለዚህ አሁን ከክርስቶስ ኢየሱስ የሰሙት እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም የሚል 4 ወንጌል ላይ አልተጻፈም፣ አናገኝም። ራሱ ሐዋርያ ሥራ ምዕራፍ 10 ቁጥር 37 ላይ ማን ነው ቁጥር 34 ላይ ምንድነው የሚለው? ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው የኢየሱስ ቃል ትዝ አለኝ አለ ጳውሎስ። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን 4 ወንጌል ላይ ብንፈልግ አናገኘው። እንዲሁም በተመሳሳይ ሕዝቅኤል ምዕራፍ 38 ላይ ስለ ጎግና ማጎግ ሲናገር ጎግና ማጎግ ጎግ በቀደሙ ነቢያት ስላንተ የተናገርኩት ነኝ ያለ። አሁን ከሕዝቅኤል በፊት የነበሩ ነቢያት ስለ ጎግ መምጣት ስለ ማጎግ መምጣት ተናግረዋል እያለን ያለው። ግን የትኛውም ነብይ አታገኝም። ሙሴን አታገኝም፣ ኤልያስን አታገኝም፣ ኤልሳን አታገኝም፣ ኤርሚያስን አታገኝም፣ ኢሳያስን አታገኝም፣ ሄኖክን አታገኝም። አብርሃምን ስለ ጎግ የተናገረ የትኛው ነብይ ነው ብለን ጥያቄ ብናቀርብ ፈጣሪ የተናገረው ነው የምናምነው። በቃ ተናግሮ ነበረ፣ ምናልባት ላይጻፍ ይችላል። ልክ በተመሳሳይም የቁርአንንም ረሱል ሰለላሁ ዐለይሂ ወሰለም መምጣት ተነግሮ ነበር ከተባለ የተነገረበት የተጻፈ ነገር የግድ መኖር ሸርጥ ሊሆን አይችልም ነው። እንግዲህ የመጀመሪያ ያየነው ምንድነው? አንድ ነብይ ስለመሆኑ ማስረጃ ልክ እንደ ስታንዳርድ መሆን የለበትም ብለናል። ይሄ ትንቢት ተነግሮ መምጣት። ሁለተኛ ነገር ደግሞ ትንቢትም ተነግሮ ያ የተነበየው ትንቢት ቁርአን ላይ ካለ በቂ ነው ብለናል እንግዲህ ማለት ነው። ሶስተኛውና የመጨረሻው የምንመለከተው አይሁዳኖች የሚጠብቁት 3 ሰዎች ነበሩ። ይሄንን ነው ፎከስ እንድታደርግ የፈለኩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አይሁዳኖች የሚጠብቁት 3 ሰዎች ነበሩ። ዳኒ ታስታውሳለህ? እየሰማሁ ነው። ታስታውሳለህ? ዲያሎግ እንድናደርግ ስለፈለኩኝ ነው ለመማማር እንዲያመች። ኦኬ 3 ሰዎች ይጠብቁ ነበር። ማን ነበር የሚጠብቁት የነበሩ አይሁዳኖች? ኦኬ የለም መሰለኝ። አይ ኖ እየሰማሁ ነው፣ ግን በደንብ እውቀቱ ስለሌለኝ ነው እሱ ላይ። ኦይ ሶሪ። አይ የምታውቀው ያነበብከው ስለመሰለኝ ነው። ሶሪ ላስረዳህና ጥያቄ ካለ ትጠይቀኛለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 23 ድረስ ስትመለከተው አይሁዳኖች 3 ሰዎች ይጠብቁ ነበረ። መተውም አንተ ኤልያስ ነህን ሲሉት አይደለሁም አለ። አንተ ክርስቶስ ነህን ሲሉት አይደለሁም አለ። አንተ ነብዩ ነህን ሲሉት አይደለሁም አለ። ከዛ አንተ ኤልያስም ካልሆንክ ክርስቶስም ካልሆንክ ነብዩም ካልሆንክ ለምንድን ነው የምታጠምቀው አሉ። 3 ሰዎች ይጠብቁ ነበር። ሶስቱም ትንቢት አለ። ኤልያስ የቱ ጋር ነው እንደሚመጣ ይናገረው። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ይናገራል። ኤልያስ እንደሚመጣ ትንቢት አለ። መሲሁ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ አለ። ምዕራፍ 2 ቁጥር 2 ላይ አለ። መሳያ ዘ ፕሮሚስድ መሳያ ወይም ደግሞ ክርስቶስ የሚለው የግሪከኛው ቃል መሺያህ የሚለው የዕብራይስጥ ቃል የተቀባ ማለት ነው። የተቀባ አንድ ነብይ እንደሚመጣ አይሁዶች ይጠብቁ ነበረ። ከዛ በኋላ ሶስተኛ ደግሞ ምን አሉ? የሚመጣው ነብይ
ሌላ ደግሞ አለ ሶስተኛው ማለት ነው ዘዳግም 18 ላይ ያለው እንደ ሙሴ ያለ ነብይ ይመጣል ተብሎ የሚጠበቃል። ሶስት ነበር የሚጠብቁት የነበረ። አሁን ጥያቄ የሚነሳው እነዚህ ሶስቱ ነቢያቶች እነማን ናቸው ነው ጥያቄ። ኤልያስ በኤልያስ መንፈስ መጥምቁ ዮሐንስ እንደተነሳ ማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ይናገራል። ማቴዎስ ወንጌል ምዕራፍ 17 ከቁጥር 9 እስከ 13 ድረስ ይናገራል። ክርስቶስ ደግሞ ኢየሱስ ሆኖ ተገኘ የተቀባው ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ክርስቶስ አደረገው ይላል። ሐዋርያት ሥራ 5:45 ላይ ደግሞ አሁን እኔ መጽሐፍ ቅዱስ ላይ ያለው እውቀት አልፈልግም። እኔ እሱን እኮ አይደለም አሁን እኔ ቁርአን ልማር ወጣሁት እያወኩኝ ነው። ቁርአን ላይ መሐመድ እንደሚመጡ የተነበየ የቀድሞ ነቢይ አለ ወይ ከቁርአን? አሁን ተናግሬ ነበር እኮ ዳንዬ። አንደኛ ሁለተኛ ነገር ደግሞ የቀደመው ከፒኬ ጋር ስታወሩ የነበራችሁት ከዚህ ቀደም የነበሩ ነቢያት ብለህ ስላልክ እንጂ ከቁርአን ማስረጃ አምጣ ካልከኝማ ለኔ በጣም ይመቸኛል። ራሱ በጣም ነው የሚመቸኝ። 4-5 ጥቅሶችን መስጠት እችላለሁ እያወጣን እንያ። እንደዛ ከሆነ ፒኬ ምን ይመስላል? ትችላለህ ለማውጣት? ትችላለህ ማውጣት የሚችል ሰው ሶፋ ምዕራፍ 61 ቁጥር 6 ላይ ያለው ኢሳ ስለረሰላ ስለመምጣት እንደተነበየ ደስ ነው የሚለን ሱረቱ ሷፋት ምዕራፍ ስንት አልከኝ ኡስታዝ? 61 ቁጥር 6። እሺ ጃ አተልከኝ ታያለ እዚህ ጋር አንብብለት ዳኒ ያው በደንብ ተከታተል። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ። በግልጽ ተአምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ ይላል ነው የሚነግረን። ኢሳ ኢብኑ መርየም አለይሂ ሰላም በምድራዊ ቆይታው ወይም ደግሞ በተልእኮ ሚሽን በተሰጠበት ሰዓት ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተንብዮ እንደነበረ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ እየነገረን ያለው። እዚህ ላይ እንትን ከሆነ ሌላ ጥቅስ ልጨምር ወይስ ይሄ ግልጽ ነው? ግልጽ ካልሆነ ግልጽ አይደለም በለኝ። ግልጽ ከሆነ ደግሞ ሌላ ጥቅስ መጨመር እንችላለን። ዳንያችን ይሄን ነው ግልጽ አድርግልኝ። ያውኑ ነው ግልጽ አድርግልኝ እኮ ያውኑ ላይ ኢሳ ኢብኑ መርየም አለይሂ ሰላም የመርየም ልጅ ኢሳ ነብይ ነው። ያ ነብይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት አስቀድሞ ተንብዮ እንደነበረ ይሄ ጥቅስ ይናገራል ማለት ነው። ይሄው ያውኑ ጥቅስ ማለት ነው። እዚህ ላይ ግር ያለ ነገር ካለ የተብራራ ነገር የባሰለ ማብራራት ማወሳሰብ እንዳይሆንብኝ ይሄንን ጥቅስ እስቲው እዚህ ላይ ያልገባ ነገር ካለ ግልጽ ነው። ይሄ ግልጽ ነው። ይሄ መልካም በሱረቱ አለ ኢምራን ምዕራፍ 3 ቁጥር 81 ላይ ገባለትና እሺ እንደዚህ ይላል። አላህ የነቢያትን ቃል ኪዳን ከመጽሐፍና ከጥበብ ሰጥቻችሁ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንደምታምኑበት በእርግጥም እንድትረዱት ሲል በያዘ ጊዜ አስታውስ። አረጋገጣችሁን? በዚህም ላይ ኪዳኔን ያዛችሁምን አላቸው። አረጋገጥን አሉ። እንግዲያስ መስክሩ፣ እኔም ከእናንተ ጋር ከመስካሪዎቹ ነኝ አላቸው ይላል። ግልጽ ነው አይደል ዳንዬ? እዚህ ጋር አላህ የነቢያትን ቃል ኪዳን ከመጽሐፍና ከጥበብ ጋር ሰጠዋችሁ፣ ከዚያም ከእናንተ ጋር ላለው መጽሐፍ
የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንድታምኑበት በእርግጥ እንድትረዱት ሲል በያዘ ጊዜ አስታውስ። አረጋገጣችሁን በዚህ ላይ ኪዳኔን ያዛችሁን ብሎ ከእያንዳንዱ ነቢይ ጋር ቃል ኪዳን ገባ። አረጋገጥን አሉ። እንግዲያውስ መስክሩ፣ እኔም ከእናንተ ጋር ከመስካሪዎቹ ነኝ አላቸው ይላል። ስለዚህ ይሄው እዚህ ጋር አንደኛው ሁለተኛው የሚናገርበት ይሄኛው ጥቅስ ነው። ከነቢያት ጋር ቃል ኪዳን ገብተዋል። ወደፊት ነቢይ ሲመጣ ወይም መልእክተኛ ሲመጣ ከእናንተ ጋር የነበረውን እናንተ የተሰጣችሁን በኦሪጂናል ቅርጽ የነበረውን ለእናንተ የሰጣችሁን መጽሐፍና ጥበብ የሚያረጋግጥ ካላህ ዘንድ ነው ወርዶላቸው ነበር ብሎ የሚያረጋግጥ መልእክተኛ ሲመጣላችሁ ነው የሚለው። ይሄ ሁለተኛው ነው። ሶስተኛው ሱረቱ በቀራ ምዕራፍ 2 ቁጥር 128 እና 129 ላይ ያለው ነው። ኢብራሂም እና እስማኤል ዱዓ ሲያደርጉ እንትን ያሉት ማለት ነው፣ የተነበዩት ማለት ነው። ጌታችን ሆይ ለአንተ ታዛዦች አድርገን ከዘሮቻችን ለአንተ ታዛዦች አድርግ፣ ሕግጋትን አሳየን አሳውቀን፣ በእኛ ላይ ተመለስ፣ አንተ ተቀባዩ ሩሩና አንተ ብቻ ነህና ይልና ከዛ ቁጥር 129 ላይ ጌታችን ሆይ በውስጣቸው ከነርሱ የሆነ መልእክተኛ ማለት ከዝርያዎችም ማለት ነው በእነርሱ ላይ አንቀጾቻችን የሚያነብላቸው መጽሐፍና ጥበብ የሚያስተምራቸው ከክህደት የሚያጠራቸውን ላክ፣ አንተ አሸናፊና ጥበበኛ አንተ ብቻ ነህ የሚሉ ሲሆን ይላል። ስለዚህ ምንድነው ከነርሱ የሆነ መልእክተኛ ብለው ዱዓ አድርገው እንደነበረ እስማኤልና አባቱ ኢብራሂም ዱዓ አድርገው እንደነበረ ይናገራል ማለት ነው። ሌላው ያው ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ያለው ነው። ምዕራፍ 7 ቁጥር 157 ላይ ያለው ነው። እዛ ላይ በተውራትና በኢንጂል ተጽፎ ሜንሽን ተደርጎ የሚገኝ መልእክተኛ ይላል። እዚህ ጋር የምታየው ለነዚያ እነሱ ዘንድ በተውራትና እነዚያ የሚለው ያው ዴሞንስትሬቲቭ ፕሮናውኑ ቁጥር 156 ላይ ያለው ነው እያመለከተ ያለው መጀመሪያ የነበሩት ማለት ነው። በኢሳና በሙሳ ዘመን የነበሩት ነው። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነው መልእክተኛ የሚከተሉ ለሆኑት በእርግጥ እጽፋታለሁ ብሎ እንደተናገረ ይናገራል። ስለዚህ የማያነብና የማይጽፍ ነብይ እንደሚመጣ በተውራትና በኢንጂል ተጽፎ ወይም ሜንሽን ተደርጎ የሚገኝ ነው ብሎ ነው የሚያስቀምጠው። ከዚህ አንፃር ያው በቀደሙ ነቢያቶች ውስጥ ለረሱል ሰለላሁ ዐለይሂ ወሰለም መምጣት ነቢያቶቹ ተንብየው ነበረ የሚል አቋም ነው ያለን። እዚህ ጋር በጥያቄው መልስ ላይ እክል ካጋጠመ ያው ዳጎስ ያለ መልስ ይሰጥ። እሺ፣ አይ ቴንክ ዩ አሪፍ ነው የመለስክልኝ። ጥያቄ መቀጠል እችላለሁ አይደል? ትችላለህ። ማቆም ሲኖርብኝ ያሳውቁኝ፣ ችግር የለውም። በመጽሐፍ ቅዱስ ላይ ሙሳ ማለለው ያው ስለ መጽሐፍ ቅዱስ እያወራው ስለሆነ ነው እና ሙሴ አንድ የሆነ የሰራው ስህተት እንዳለ መጽሐፍ ቅዱስ ላይ ቃል በቃል ባላቆም አስታውሳለሁ። ማለቴ ህዝቡ ውሃ በተጠማ ሰዓት አለቱን ተናገረው ብሎ አለቱን እሱ እንደመታው ነው የሚያስረዳው። ቃል በቃል ባላስታውስም ይሄ ቁርአን ላይ ይኖር አይኖር አላቅም። ሙሴ ይህንን ስህተት ፈጽሞ ነበር ወይም እግዚአብሔርን ይህንን አልታዘዘም ነበረ። ይሄ ታሪክ አንዴ አጠር አድርገው ወይም አንዳችሁ መልሱልኝ። ይሄ ታሪክ አለ ቁርአን ላይ? አጠር አድርጋችሁ አንዴ። ሙሴ ውሃ አፈለኩላችሁ ብሎ ሲል የአምላክን ስም ሳይጠራ ቀርቶ አምላክ ተቆጥቶት ከነዓን ምድር አትገባም ምናምን ያለው አይደል? ዘውልቁ ላይ ያለውን አይደል የምትለው? እሱ ታሪክ እኛ ጋር የለም፣ እንደዛ የለም ራሱ ማለት ነው። አንደኛ። ሁለተኛ ነገር ደግሞ ሙሴ ያንን ስህተት ቢሳሳት ከሰው አንጻር ኦንቶሎጂካሊ ነው የምንወስደው እንጂ ሜታፊዚካሊ አንወስደው። ገብቶሃል? ምልክ ከሬቪሌሽን ጋር አያያዝም። ነብይነቱን የሚያስቀርበት ምንም ነገር የለም። ሰው ነውና በሰውነቱ ሊሳሳት ይችላል። ኦንቶሎጂካል ፕሮብሌም ነው ብለን ነው የምናስበው። እሱ ነው በሰውነቱ ሰው ስለሆኑ ኦኬ፣ ነቢያቶች ሰው ስለሆኑ እንደሱ አይነት ነው እና መሐመድም ነቢያት ናቸው እና ምናልባት እንደ ሰውነታቸው የተሳሳቱበት ቦታ አለ። በቁርአን ላይ የተጻፈ መሐመድ ሰሩት የሚባል አይነት ስህተት አለ። ኦፍኮርስ ሊኖር ይችላል። ነቢያቶቹ እኛ አበይት ከሆኑ ወይም ደግሞ ሜጀር የሆኑ ሚስቴኮችን ወይም ደግሞ ሜጀር የሆነ ሲኖችን ይሰራሉ ብለን አናምንም። እኛ ነቢያቶች ለምሳሌ ሽርክ፣ ዝሙት፣ አራጣ ምናምን የመሳሰሉት ግን ጥቃቅን ስህተቶችን ሊሳሳቱ ይችላሉ። ሰውኛ የሆነው ለምሳሌ አይነ ስውር ሱረት ሙጃደላ ምዕራፍ 58 ቁጥር 1 ላይ
አይነ ስውሩ ሲመጣ ቅድሚያ ላለመስጠታቸውን አላህ ተቆጥቷቸዋል። ለምሳሌ የሆነ ሰዓት ላይ ዘይነብ ቤት ሄደው ማር ጠጥተው መጨረሻ ላይ አፍ ይሸታል ምናምን ሲሉት ሁለተኛ ከዚህ በኋላ አልጠጣም ብለው አላህ ሐላል ያደረገውን ነገር ሐራም ሲያደርጉ ታይተዋል። ሱረቱ ተህሪም ምዕራፍ 6 ቁጥር 1 ላይ የወረደበት እንደዛ ነው። አላህ ሐላል ያደረገልን ነገር ለምንድን ነው ሐራም የምታደርገው ብሎ አላህ ሲገስጻቸው ታያለ። ሌላም ነገር አለ። ሱረቱ ተውባ ላይም እንደዚህ ተመሳሳይ ነገር አለ። ሰው ናቸው እንደ ሰውኛ የሆነ ዘይቤዎች ሊኖሩ ይችላሉ። ግን ያ ማለት ኦንቶሎጂካል ነው እንጂ ሜታፊዚካል አይደለም ነው። ሜታፊዚካል ማለት ነብይነት ሜታፊዚካል ስለሆነ ነብይነታቸው ምንም አይነካውም። እንደዛ አለ ነው ያልኩ። ተረድቻለሁ። ግን የኔ ጥያቄ ምንድነው አሁን አንተም ያልከኝ ጨመርክልኝ ያለ ሌሎችም የገለጹልኝ መሐመድ እንደ ሰውኛ ሆኖ የተሳሳቱት ነገር ይኖራል። ግን እኮ ኢሳ ወይም ኢየሱስ ክርስቶስ የተሳሳተው ምንም ነገር የለም። ወይስ ቁርአን ላይ መጽሐፍ ቅዱስ ላይ ነው እንደዛ? ከምን አንፃር ነው ክርስቶስ ተሳስቷል የሚለው ሳለ ቁርአን ላይ እኮ ከምን አንፃር ነው ተሳስቷል አልተሳሳተም የምትለው? ከባይብል አንፃር ነው ወይስ ከቁርአን አንፃር ነው? አሁን አንዴ ተረጋግታ አዳምጠኝ። እንትኑን አሁን ለምሳሌ የጠቀስክልኝን እንደ ሰውኛ ሆነው አሁን አንተ ባልከው አይነት ስሜት መሐመድ ተሳሳቱት ያልካቸው ነገሮች ቁርአን ላይ ነው ወይስ የትኛው ላይ ነው? ቁርአን ላይ ነው እያወራው ያለው። ቁርአን ላይ ነው እያወራን የነበረው። አሁን የጠየቁ ኢየሱስ ተሳስተዋል አልተሳሳተም የምትለው ከምን አንፃር ነው እያወራኝ ያለው? ከቁርአን አንፃር ነው ከባይብል አንፃር? ለመመለስ እንዲያመቸኝ ለይልኝ። እያምታታህብኝ ነው። አትረዳኝ፣ አዳምጠኝ። እያምታታህብኝ ነው፣ አዳምጠኝ። ጥያቄ ወይም ሚዩት አድርገው እንትኑ እየረበሸን ድምፅ። ኦኬ እሺ፣ ሚዩት ላድርግልህ። ሚዩት አድርገው። ኦኬ አሁን የጠቀስክልኝ የመሐመድ ጥፋቶች ወይም ሚስቴኮች አሉ። እነዚህ ሚስቴኮች አንተ ባልከው መሰረት በሰውኛ ነው እንጂ በምንድን ነው እያልከኝ ነው? እኔ ከባይብል አንጻር አለም ቁርአን ጋር ነው ጥያቄ። አሁንም እነኝን መሐመድ ሰርቶታል። በሰውኛም ይሁን በምንኛም ኢየሱስ ክርስቶስ ወይም ኢሳ ተሳስቷል እንደዚች አይነት ስህተት በሰውኛ ተብሎ የተጻፈ የኢየሱስ ክርስቶስ የኢሳ ስህተት አለ ቁርአን ላይ? ለጠይቀኛ አንደኛ ነገር ስትሮማን ፋላሲ ባሰራ ጥሩ ነው። ስትሮማን ፋላሲ ማለት ቁልመማ ይጸጽ ማለት ነው። እኔ ያላልኩውን ነገር ጥፋቶችን አጥፍቶ ነበረ እንደዚህ ምናምን አላልኩም። እኔ እንደ ሰውኛ የራስ እንትን አለ። ኦንቶሎጂካሊ ነገሮች አሉ፣ ሜታፊዚካሊ ግን የሉም ነው እያልኩ ያለሁት። አንድ ነብይ ደግሞ ነብይ ሆኖ የሰራው ስህተት ምንም አለመገለጹ ነብዩ ስህተት እንደማይሰራ ማስረጃ መሆን አይችልም። ለምሳሌ የህያ የሚባል ነብይ ታውቃለህ? በቁርአን የህያ የሚባል ነብይ ሰምተህ ታውቃለህ? አለህ ዳኔ? እሱ ምንም ነገር እንደሰራ አልተገለጸም በቁርአን። ንጹህ እንደሆነው ላይ ይናገራል። ንጹህ እንደሆነው ላይ ይናገራል የህያ። ግን ያ ማለት ግን ምንም ነገር የሰራው መጥፎ ነገር የለም በቁርአን አልተገለጸም። ግን ያ ማለት ሰው ሆኖ አይሰራም ብለን አይደለም እናስበው። ሊሰራ ይችላል፣ ስህተት ሊሳሳት ይችላል እንደ ሰውኛ። ነገር ግን የእሱ ስላልተገለጸ የህያ ስላልተገለጸ የህያን አምላክ ወይም ደግሞ የተለየ ነገር ከኦንቶሎጂካሊ ሌላ ነገር አያደርገውም ነው ፖይንታችን። ስለዚህ አሁን ከባይብል አንፃር ከሆነ እየጠየከን ያለው ስለ ኢየሱስ ብዙ የተሳሳተባቸው ጥቅሶቹ ራሱ በትክክል እንኳን ጥቅስ የቱ ጋር እንዳለ ወደ ባይብል እኔ ቁርአን ላይ ነው ጥያቄ እየጠየኩ ያለሁት እኮ። መለስኩልህ እኮ አልሰማኝም መሰለኝ። መለስኩልህ። ቁርአን ላይ ኢሳ ይሄንን ሰራ ይሄንን አሰራ የሚል ነገር ዝርዝር የለም ቁርአን ላይ። እሱ ብቻ አይደለም፣ ብዙ ነቢያቶች አሉ ስማቸው ማነው ስራቸው ያልተገለጸው፣ መጥፎ ነገር ይሄን ሰርተዋል፣ ይሄን ተሳስተዋል፣ ይሄን አድርገዋል ያልተባሉ ብዙ ነቢያቶች አሉ። ከዛ ውስጥ አንደኛው ማን ነው? የህያ የሚባል ቁርአን ላይ የህያ የሚባል ነብይ አለ። ነገር ግን ይሄንን ሰርተዋል ተብሎ ወይም ደግሞ ይሄንን ነገር መጥፎ ነገር ሰርተዋል ተብሎ አልተገለጸም። አለመገለጹ ግን ከሰው ወደ ሌላ ነገር የሚያሸጋግረው የደረጃ ልዩነትም ሊያመጣ የሚችለው ነገር አንዳች ነገር አይኖረውም ነው እያልኩ ያለሁት። ሎጂክ ነው ያመጣው ጥያቄ። እኔም ደግሞ በሎጂክ ነው የመለስኩልህ። ባይብል ውስጥ ከፈለክ ነው እንጂ ካልፈለክ አልገባም፣ ችግር የለውም። ኢምራን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚ መጨመር የምትፈልገው ነገር ነበር? አቋርጥ ባፉ በለኝ። አይ ችግር የለውም፣ በቃ ገልጸኸዋል። ግን ለመጨመር ያክል ዳኒ አንድ ነገር መረዳት አለብህ። በእስልምና አስተምሮ ብራዘር። አይ ኦኬ እሺ፣
በእስልምና አስተምሮ ነቢያት ማዕሱም ናቸው። ማዕሱሚን ሚነል ከባኢር ስለ አምላክ ሲናገሩ ማዕሱም ናቸው ማለት ጥቡቅ ናቸው። አይሳሳቱም፣ አይጨምሩም፣ አይቀንሱም። በምን ዙሪያ? ስለ አምላክ ሲናገሩ ሁሉም ነቢያት ግን በሰውነታቸው ሊረሱም ሊዘነጉም ይችላሉ። ቅድም ምሳሌ ውስጥ ያስቀመጠን ነገር ነበረ እንደ ስተት የተነገረ ስተት ቢባልም ግሊትራዊ ስተት አይደለም። ምሳሌ ልንገርህ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ማር አልበላም አሉ። ይህም መናገራቸው ስተት የሚሆንበት አንጻር አለ፣ ስተት የሚሆንበት አንጻር አለ። ስተት የሚሆንበት በምን አንጻር ነው ካልን ተሕሪም አደረጉ፣ በቃ ዝግ አደረጉት። ግን ነብዩ የራሳቸው ፍላጎት ነበር አይደለ? አየሃ። ግን ቢሆንም አምላካችን ሙዓተብ አደረጋቸው። ማለትም ይሄን ነገር ጠቅሶ አንተ ነብይ ሆይ ይሄ ነገር እኮ አላህ ፈቅዶታል ብሎ ነገራቸው። ምሳሌ አይነ ስውሩ አንድ አይነ ስውር ወደ ነቢያችን መጣ። ወደ ነቢያችን መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የቁረይሾች ዋናዎቹን ያስተማሩ ነበረ። ዋናዎቹን ሲያስተምሩ ዋናዎቹ ከሰለሙ ሁሉም ሰው ይሰልማል። ስለዚህ ነብዩ ፎከስ አድርገው ዋናዎቹን እያስተማሩ ሳለ ያኛው መጥቶ አቋረጣቸው። ሲያቋረጣቸው ነብዩ ዞሩ፣ በቃ አዩትና ዞሩ። አሁን ይሄ እንደው ሐሳቡ የምትረዳው ነብዩ ሰለላሁ ዐለይሂ ወሰለም ዓላማቸው ጥሩ ነበር። ዓላማቸው ምንድን ነው? ዋናው ከሰለመ ሁሉም ይሰልማል የሚል ነበረ። ግን ይሄን እንኳን አምላክ ጠቅሶ ምን አለ? አበሰ ወተወላ። ነብዩ እያስተማሩ ሳለ አይነ ስውሩ ሲነካቸው ፊታቸውን አዞሩ። ወማ ዩድሪከ ለአለሁ የዘካ፣ አንተ ምን ያሳውቃል ብሎ ተናገራቸው። አየህ አይደለ? ነብዩ እኮ ዓላማቸው ትክክል ነበር። ግን ቢሆንም አምላካችን ይሄን ጠቅሶ አስቀመጠው። ፕላስ ደግሞ ይገርምሃል፣ ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም መርሐበን ቢለዚ አተበኒ ላሁ ዐለይሂ እያለ ያመሰግኑት ነበረ። ስለዚህ ስተት ሲባል በዚህ አንጻር ነው እንጂ በእስልምና ጭራሹን የለም። ሲቀጥል ስተት እንኳ የምንለው ከባኢር አይደለም፣ መርሳት ነገር ነው። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነማ አና ረጁሉን ሚስሉኩም ከማ ቃል፣ እኔ እንደናንተ ሰው ነኝ። አንሳ ከማ ተንሰውን፣ እኔ እንደምረሳ ሰዎች እንደሚረሱ እኔ እረሳለሁ። ስለዚህ በሰውነታቸው ትክክል ነህ። መርሳት ነገር ወይም ደግሞ መዘናጋት ነገር አለ። ሰው ናቸዋ። መላክ እኮ ወይም ነብይ ወይም አምላክ አይደሉም አይደለ? ስለዚህ አምላክ ስላልሆኑ ሰዎች ይረሳሉ። ኢቭን ኢየሱስ ራሱ ይረሳል ሰው በሰውነቱ ደረጃ። ነገር ግን ኢየሱስ ነብዩም ታላላቅ ኃጢአት አይሰሩም። ፕላስ ስለ አምላክ ሲናገሩ መልእክቱን ሲያስተላልፉ ምንም ነገር አይጨምሩም አይቀንሱም። ቃል በቃል እኔ የሚያስተላልፉት የሚል አስተምሮ ነው ያለው በእስልምና። ግን በክርስትና ከሆነ ቅድም ኡስታዝ ገልጾልሃል። ብዙ ጥቅሶችን አሳይተን ነቢያት እና ኢየሱስ ስተት እንደሰሩ ማሳየት እንችላለን። ቀጥል ዳኒ። ኢምራን ሄድበት፣ ችግር የለውም። ማጠቃለያ አይ ቲንክ ከበቂ በላይ ተብራርቷል። ግን ሰው እንዲማርበት ስለሚያስፈልግ በባይብል ውስጥ ኢየሱስን አትሪቢዩት ያደረገበት ነገር እንደውም እኛ ቁርአን ላይ ምንም አትሪቢዩት አልተደረገም። አንደኛ ጥቅሶችን በትክክል ቦታቸው አያውቃቸውም። ሌላው እንዳልኩ ነው ማለት መጽሐፍን አላነበበም ወይ ትላለህ ማለት የሚተቸው አይሁዶች የሚተቹበት ምክንያት መጽሐፍቶቻችንን በደንብ አላነበበም ብለው ነው እንትን የሚሉት። አራት ወንጌል ላይ የቀረበው አትሪቢዩት የተደረገው ስለሱ ልክ አይደለም ብለን ነው የምናምነው። እስቲ እሱ ላይ ሂድበት ጊዜ ካለ ኢምራን፣ ያው ንጽጽር ነው ቤቱ፣ ሂድበት። አይ እሺ፣ ምሳሌ ጀዛከላሁ ኡስታዝ፣ ሁለት ሐሳብ ላንሳለህ። አንደኛው ሐሳብ ኢየሱስ ያስተምሩት ነው ቤቱ። ምን አልከኝ? የንጽጽር ነው ሲል ሰማሁትና ቤቱ የንጽጽር ነው ያስተምሩት ነው። እስልምና አስተምሩት ይመስለኛል ቤቱ። ንጽራዊ አስተምሮ እኮ ነው። ንጽጽር ማለት ራሱ ምንድነው? እስልምና እናስተምርሃለን፣ ክርስትናም ደግሞ እናሳያለን። ስለ እስልምና እስካሁን አስተማርነህ፣ ክርስትና ደግሞ ያሉት ነገሮች እናንሳ። ካልፈለክ አትመልሰው፣ ጀስት አዳምጠው። ሀሳቤን ልግለጽ። ቅድም ከሎጂካ አንጻር ትንሽ ሀሳብ ስላነሳ ሎጂካዊ ላስቀምጥና ሀሳቦችን ትቀጥላለህ እንዳይረሳ። እሺ፣ አዛንም እያ ስለሆነ መፍጠር አለብን። ሁለት ነገር የማስቀል ያው ነገሮች። አንደኛው ኢየሱስ የማቴዎስ ወንጌል ላይ ምን አለ? የነቢያትን ደም አፍስሳችኋል አለ። ከአቤል ደም ጀምሮ እስከ ካህኑ እስከ ዘካርያስ ድረስ የእስራኤላውያን ደም እናንተ ጃሉ ይናገራል ኢየሱስ። ከማን ጀምሮ አለ? ከአቤል ጀምሮ እስከ ካህኑ እስከ ዘካርያስ የይሁዳ ልጅ ብሎ አስቀምጠዋል። አሁን ኢየሱስ እዚህ ጋር ምን አስቀመጠ ስንል የመጀመሪያው የተገደለው ማን ነው? አቤል ነው፣ የአዳም ልጅ ማለት ነው። የመጨረሻው ማን ነው? መጽሐፈ ነገሥት ምዕራፍ 2 ላይ ያለ መጽሐፈ ነገሥት ካለ ላይ ያለልህ ምንድነው? የገለውታል። የይሁዳ ልጅ ዘካርያስ ተገሏል። አሁን ይሄን ኢየሱስ ጠቀሰና ምን አለ? አንዴ ይሄን ጠቀሰና ኢየሱስ ያልሞተን ሰው ሞተ ብሎ ተናገረ። አየህ አይደለ? የሞተው እኮ ነብዩ ዘካርያስ አይደለም። የሞተው የነብዩ ዘካርያስ ሳይሆን ግን ኢየሱስ ምን አለ? ነብዩ ዘካርያስ ሞተ ብሎ ተናገረ። አየህ አይደለ? አንደኛ። ሁለተኛ ደግሞ የዮሐንስ ወንጌል 17 ላይ ኢየሱስ ምን አለ ለጓደኞቹ? እኔ ዓለም ይጠላኛል፣ ወደዚህ በዓል አልሄድም አለ። ገባህ? ወደ በዓል አልሄድም፣ በቃ ይገሉኛል ከሄድኩኝ፣ ስለዚህ እናንተ ሂዱ ብሎ ቀረ። ከሄደ በኋላ ጓደኞቹ ሲወጡ ምን አደረገ? ሳይነግራቸው መልኩን ቀይሮ ወጣ።
የዛን ጊዜ ፊቱን ተሸፍኖ ወጣ ይላል። በቃ ይላል መልኩን ቀይሮ ወጣ ይላል። ለጓደኞቹ ለገዛ ጓደኞቹ ወደዚህ በዓል አልወጣም ከወጣሁኝ ይገሉኛል ካላቸው በኋላ ወጣ። አይ አይደለ? ይሄ ሊትራሊ ዲሲቪንግ ነው ወይም ማታለል ነው። ኦኬ ብዙ ጥቅሶች ኢቭን የኢሳይያስ መጽሐፍ ላይ ጨመረው አለ። የእግዚአብሔር ኮቴሽን ላይ ጨመረ። ምሳሌ ኢየሱስ ምን አለ? በእኔ የሚያምን መጽሐፍ እንደሚል ከሆዱ ውሃ ይፈልቃል አለ። መጽሐፍ እንደሚል አለ። መጽሐፍ ላይ ግን የትኛውም የእግዚአብሔር ቃል ላይ እንደዛ የሚል ጥቅስ የለም። አያህ። ስለዚህ ኢየሱስ የእግዚአብሔር ቃል ላይ የሌለውን አለ። ሱብሃንአላህ 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 ሱብሃንአላህ። ኢየሱስ ከእንደዚህ ነገር የጠራ ነው። ኢየሱስ እንደዚህ ነገር አያደርግም። ግን በመጽሐፉ መሰረት የሌለውን ነገር አለ። የመጨረሻ ጥቅስ ልጥቀስላችሁ። ኢየሱስ ምን አለ? በሕጋችሁ እኔ አማልክት ናችሁ አልኩ የሚል ተጽፎ የለም አላቸው። ዮሐንስ ምዕራፍ 16 ቁጥር 14 ላይ እኔ የሚል አላቸው። በሕጋችሁ እኔ አማልክት ናችሁ አልኩ የሚል አለ። እንደዛ የሚል ኦሪት ላይ የለም። ኦሪት ላይ እንደዛ የሚል ቃል ጭራሽ ነው የለም። አያ። ስለዚህ ኦሪት ላይ የሌለ ነገር ጨመረ። መጽሐፈ መሳይ ደግሞ ምንድነው የሚለው? ሐሰተኛ እንዳትሆን በቃሉ አትጨምር ነው የሚለው። ስለዚህ የሚጨምር ካለ ሐሰተኛ ነው የሚሆንና ግን ኢየሱስ ዋናው ከነዚህ አይነት ነገር የጸዳ ነው። መጽሐፉ ላይ ግን እንደዛ ተቀምጧል የሚለውን ፖይንት እንድትገነዘብ ነው። ኡስታዜ ጨምርበት ኢንሻአላህ። ኦኬ በቃ ይበቃል። ሂድና አፍጠር ኢምራንን ፎሎ አድርጉት። 930 ገብቷል። አይ ቲንክ 70 ሺህ ነው የሚቀረው መሰለኝ እና ፎሎ አድርጉትና 1 ሚሊዮን አስገቡት ማለት ነው። 1 ሚሊዮን ማስገባታችሁ አንደኛ ለዳዋው መስክ መስፋፋት አንደኛው አዎንታዊ ተጽዕኖ አለው። በዛ ላይ ደግሞ አይ ቲንክ አንዲት እህትም ሞባይል እሰጠዋለሁ ብላለች። 1 ሚሊዮን ከገባ ብላለች ፕሌጅ አድርጋለች ማለት ነውና ከዛ አንፃር 70 ሺህ የቀረው 70 ሺውን እንደምንም በቀን ራሱ ብትበረቱና ብታስተዋውቁ የተለያየ ቦታ ላይ 10 ሺህ ከገባ በየቀኑ ማለት ነው በአንድ ሳምንት ውስጥ ይሞላለታል ብዬ አስባለሁ። ማክስ 1 ሳምንት ቢሰጥ ጥሩ ነው ብዬ አምናለሁ። ይሄ ለማለት ፈልጌ ነው። ኢንሻአላህ ሂድ አፍጥር። ፒኬ አመሰግናለሁ ሁላችሁንም። እሺ ኢምራን ቴንኪው በጣም ነው የማመሰግነው። ከቻልክ ጥያቄዎችን ሌላ ጊዜ ማስገባኝና እጠያይቃለሁ። ቴንኪው አመሰግናለሁ። ፒኬ ማጠቃለያ ሰራበት ኡስታዜ ጀዛከላ። እሺ ጀዛኩሙላህ። ሁላችሁም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፒኬ እያፈጠረ ነው መሰለኝ። መግሪብ ነው ኢትዮጵያ። በቃ አሁን አዘን አለ። በቃ ሂዱ በቃ እንትን በሉ። እኛ ጋር ገና ነው። 4 ሰዓት ይቀረዋል ለመግሪብ። 4 ሰዓት ይቀረዋል እኛ ጋር። እኛም ታግሰን እናገኘን። 4 ሰዓት ይደርሳላችሁ። 4 ሰዓት ይቀረዋል። እኛ እንግዲህ አፉ በለን ቀለን እያፈጠርን ነው። ማሻአላ ተምራችሁ ደግሞ በጣም እንትን ነው ያምራል። ተምራችሁ ያምራል። ኢትዮጵያ ለምንድን ነው ቴምር የምትሉት? ኢትዮጵያ ለምንድን ነው ቴምር የምትሉት? አብዛኛው ሰው ቴምር ይላል እና ተምር ነው ስሙ፣ ቴምር ነው። ኡስታዝ ጀማል እንትን የኛዎቹ ቴምር ነው የሚሉት፣ ግን ቴምር ይላሉ። ተምር ነው ቴምር ይላሉ። ቴምር ኦኬ ማስረጃ ላኢላሀ ኢለላህ ማስረጃ ብዙ ነገር እኮ ነው። የሙሳ አለይሂ ሰላም ጋር በጉዞ ሲሄድ የነበረው ሰው ማን ነበረ? ሲመክረው የነበረው ትቸኩላለህ ምናምን ብሎ ሲያወራው የነበረው በሐዲስ ላይ ስሙ ማን ነው? ታውቁታላችሁ? ስሙ ማን ነው? ጎበዝ የሆነ ሰው ከድር አይደለም። ትክክለኛ ስሙ ከድር አይደለም። ከድርም አይደለም። ሰላም እንዴት ናችሁ? የመለሰ አደንቀዋለሁ። ከድር አይደለም። አረብኛውን አታገላ ወጣ ምንድን ነው? አይ ስሙን አስተካክሉት ነው። ከድር ይላሉ ብዙ። ከድር ሳይሆን ከድርም አይደለም።
ድ አይደለም አስተካክሉት። ድ አይደለም። የሆነ ሰው አየሁ። ቆይ ማሻአላ አልሐምዱሊላህ። ኸዲር ነው ትክክለኛ ስሙ።